ዛሬ የእግዚአብሔርን ቃል አካፍላችኋለሁ። መጽሐፍ ቅዱስ የያዛችሁ የዕብራውያን መጽሐፍ ምዕራፍ 11 ቁጥር 6 ላይ ያለውን ሁላችን የምናውቀው የተለመደ ቃል ቢሆንም እሱን መነሻ በማድረግ ከወንጌል መጽሐፍ ላይ እጠቅሳለሁኝ። በሌላ ቦታ ላይ ታሪኬን ፎከስ አድርጌ ሐሳቤን አንድ ታሪክ ላይ ነው ጥቂት ቆይታ ማደርገውና ግን መነሻ ቃል የሚሆነን የዕብራውያን መጽሐፍ ምዕራፍ 11 ቁጥር 6 ላይ ያለ ቃል ነው። በእግዚአብሔር ቃል ክብር ቆመን ብናነበው ደስ ይለኛል፣ ሁላችንም ማለት ነው። እግዚአብሔር የቃሉ ባለቤት እንዲናገረን በዚህም ልባችንን እያዘጋጀን ይሄ የሕያው የእግዚአብሔር ቃል ስለሆነ ማለት ነውና ከፍቅር እስከ መቃብር ላይ የሚጠቀስ ቃል አይደለም። ከሌላውም ደግሞ የሃይማኖት መጽሐፍ ላይ የሚጠቀስ ቃል አይደለም። ሕያው የሆነ የእግዚአብሔር ቃል ባለቤቱ ሕያው ነው። ቃሉም ደግሞ ሕያው ስለሆነ ለጌታ ቃል ክብር ቆመን እናነባለን። ከዛ አጭር ጸሎት እንጸልይና ወደ እግዚአብሔር ቃል ወደማካፈላችሁ ሐሳብ እንሄዳለን። ሳይወሰድ እግዚአብሔርን ደስ እንዳሰኘ ተመስክሮለታልና ካለ በኋላ ቁጥር 6 ላይ እንደዚህ ይላል፣ ያለ እምነት ደስ ማሰኘት አይቻልም። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋልና። እደግመዋለሁ፣ ያለ እምነት ደስ ማሰኘት አይቻልም። በዛኛው ትርጉም እንደዚህ ነው የሚለው፣ ደግሞም ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ምክንያቱም ወደ እግዚአብሔር የሚቀርብ ሁሉ እግዚአብሔር መኖሩንና ከልብ ለሚሹትም ዋጋ እንደሚሰጥ ማመን አለበት ይላል። እግዚአብሔር ለስም ክብር ይሁን። እግዚአብሔር ለባህሪ ክብር ይሁን። እግዚአብሔር ለታላቅነት ክብር ይሁን። እግዚአብሔር ለደግነት ክብር ይሁን። እግዚአብሔር ለሚያነሳው ጸጋ ክብር ይሁን። እግዚአብሔር ለሚደግፈው እጅ ክብር ይሁን። እግዚአብሔር የዘላለም አምላክ ለሚያበረታው፣ ለሚያጽናናው፣ ተስፋን ለሚያሳየው፣ ነገን ለሚያሳየው ማንነት ክብር ይሁን። እግዚአብሔር ዛሬ ላይ የቆምነው ካንተ የተነሳ ነው። ዛሬ ላይ ያለነው ካንተ የተነሳ ነው። እግዚአብሔር የክብር አምላክ፣ እግዚአብሔር የበጎነት አምላክ፣ ስለዚህ ቀን እናመሰግንሃለን። በእውነት ጌታ ብርሃንን የምትሰጥ ብርሃንን የምታሳይ አንተ ነህና ቅዱስ አምላክ እግዚአብሔር ሆይ ስለዚህ መልካም ቀን ተመስገን። አሁንም እንጸልያለን። ይሄ ቃል ሕያው ነው። ጌታ እግዚአብሔር ሆይ በእውነት ለፐርፎርማንስ በፊት አንሆንም። እግዚአብሔር ሆይ ግን በህልውና እግዚአብሔር የዘላለም አምላክ ሕዝብህን በቃልህ እውነት እንድትነካ እግዚአብሔር የዘላለም አምላክ እና መድኃኒቴ ሆይ በጌታ በኢየሱስ ስም ጸልያለሁኝ። ቃልህ አንተ ነህ፣ አንተ ቃልህ ነህ። ቃልን የምታከብር የቃልህ ባለቤት አንተ ነህ። በጌታ በኢየሱስ ክርስቶስ ስም ይሄ የቃልህ ጉልበት በልባችን ላይ ጌታ ሆይ ልባችንን እየጠገነ ልባችንን እያበረታ እግዚአብሔር የዘላለም አምላክ ወደፊት ይዞን እንዲሄድ ጸልያለሁኝ። ሁሉ ለአንተ መንግስት ክብር ብቻ ይሁን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። እግዚአብሔር ያክብርልኝ። ቁጭ በሉ። ባለፈው ሳምንት ፓስተር እረፉ በሚል ሐሳብ በተናገረው ላይ ጥቂት ስለ እምነት ስላወራ እሱ ላይ ለማጽናት ያህል ነው ዛሬ በፊታችሁ የቆምኩት እና ከእምነት አንጻር ብዙ ተደጋጋሚ ነገሮችን ብዙ ተደጋጋሚ ጊዜያትን ብዙ የትምህርት አይነቶችን እንደተማረን አውቃለሁ። እምነትን በተለያየ አይነት መንገድ ስለዳንበት እምነት፣ በየቀኑ ስለምንኖርበት እምነት፣ ወይንም ደግሞ ልዩ ስለሆነ የመንፈስ ቅዱስ ስጦታ ስለሆነ የእምነት ስጦታ ወይም ደግሞ እንዲህ ስለመሳሰሉት ማለት ነው በተለያየ ክፍልና ሁኔታ በተለያየ መልክ በተለያየ አስተማሪዎች በተለያየ ርዕስ ስለ እምነት እንደተማረን አስባለሁ። ዛሬም እሱን ለመዘርዘር አይደለም በዚህ የቆምኩት። ነገር ግን እምነትን እንዲሁ ስናስብ አንዳንድ አቅጣጫዎችን እንድንመለከት ፈልጌ ነው። እምነትን ስናስብ እምነት ወደ እግዚአብሔር መመለስ፣ ወደ እግዚአብሔር መቅረብ፣ ወደ እግዚአብሔር መጠጋት፣ ራስን ወደ እግዚአብሔር ፊት ማቅረብ፣ እግዚአብሔርን መታመን እንደሆነ እንዲሁ እንድናስብ እምነት አንድ በሆነ ተፈጥሯዊ ሳይዱ ወይንም ደግሞ ተፈጥሯዊ በሆነ አንደኛው መልኩ እርግጠኝነት ስለ አንድ ነገር ተስፋ ስለምናደርገው ነገር በዚህ ባነበብኩት መጽሐፍ ምዕራፍ ቁጥር 1 አካባቢና 2 ላይ ስትመለከቱ ስለ ተስፋ ስለምናደርገው ነገር የእርግጠኛ የምንሆንበት የምናስረግጥበት መተማመንን በልባችን ውስጥ እርግጠኝነትን እውነተኝነትን በልባችን ውስጥ የምናደርግበት እንደሆነ እንደሚናገረው እንደዚህ በሌላ ወገን ደግሞ እምነት በእግዚአብሔር በራሱ ላይ ከተስፋን ባሻገር ተስፋ ሰጪው ላይ ተስፋን ፈጻሚው ላይ ተስፋን ተናጋሪው ላይ ተስፋን የሚያሳየው ላይ ተስፋን ፈጻሚው ላይ መታመን እንደሆነ በሁለት መልኩ እምነትን እንዲሁ እንድናይ እፈልጋለሁ። ከዚህ ውጪ አንዳንድ ጸሐፊዎች እምነትን እንደዚህ ብለው ያስቀምጡታል። ሰው በተፈጥሮ እንደ 5 የስሜት ሕዋሳት እንዳለው እናውቃለን። የማየት፣ የመቅመስ፣ የማሽተት፣ የመስማት ምናምን ብለን እንደምንለው ማለት ነው። የመንካት ብለን እንደምንለው እንደዚሁ 6ኛው መንፈሳዊ የክርስቲያን መንፈሳዊ የስሜት ሕዋስ
እምነት ነው ብለው ሰዎች ይናገራሉ። አንዳንድ ጻፊዎች በተለያየ ጽሑፋቸው ላይ ያስቀምጡታል። እንደ መቅመስ፣ እንደ መዳሰስ፣ እንደ ማየት፣ እንደ መስማት እንደዚሁ እምነት ለክርስቲያን በተለይ ደግሞ በመንፈሳዊ ሕይወት ሌላኛው ስድስተኛው በሌላው ዓለም ወይንም ደግሞ በማያምነው ባልዳነው ዳግም ባልተወለደው ውስጥ የሌለ ለክርስቲያኑ ዳግም ለተወለደ ሰው በመንፈስ ቅዱስ ዳግም አዲስ ልደትን ላገኘ ስድስተኛ የስሜት ሕዋስ ነው ብለው አንዳንድ የመጽሐፍ ቅዱስ ወይንም ደግሞ በዚህ አንጻር የሚያስተምሩ የጻፉ ሰዎች ይናገሩታል። የምናሸትበት ሰማያዊውን ዓለም የምናይበት ሰማያዊው ዓለምን የምንዳስስበት ሰማያዊውን ዓለም የምናሸትበት ሰማያዊውን ዓለም ቀምሰን የምናጣጥምበት ስድስተኛው የስሜት ሕዋሳችን እምነት ይባላል። አስገራሚ እግዚአብሔር ለክርስቲያን እምነትን ባይሰጥ ዘላለምን ማን ሄዶ አየው? መንግሥተ ሰማይን ማን ሄዶ አየው? የትላንትናው ምናልባት ተጽፎልን ምናልባት አንዳንድ በዘመን በታሪክ መካከል የነበሩ ሰዎች ኖሮ አስቀምጠውልን ሊሆን ይችላል። ነገንና ከዛ በላይ ያለውን ግን ከዛ በኋላ ያለውን ግን ያየ የለም። ግን ይሄንን አስቀድመን ይሄን ተስፋ ይሄን እውነት ይሄንን የሚመጣውን ኋለኛውን ዓለም ግን ሌላኛውን ዓለም ግን እግዚአብሔር እንድናይ የሰጠን እንድንቀምስ፣ እንድናጣጥም፣ እንድንለማመድ ያደረገው በስድስተኛው የስሜት ሕዋሳችን ነው እምነት በሚባለው። በሌላ ወገን እምነትን እንዲሁ ነካ የሚያደርጉ በተቃራኒ የሚያስቀምጡ ሰዎች አሉ። አንዳንድ ሰዎች የዚህ የእምነት ትምህርት መቼስ እንደምታውቁት በዓለማችን ላይ በተለያየ ሁኔታ በተለይ በቤተ ክርስቲያን መካከል በጣም የጠነከረ የእምነት አስተምሮን የሚያስተምሩ እዛ ጽንፍ የተቀመጡ ባላንስድ ያልሆነ ሕይወት እንድንኖር ለማድረግ ወደዚህም ወደዛም የሚወጣጥሩ አንዳንድ ነገሮችን የሚያስተምሩ ሰዎች እንዳሉ ታውቃላችሁ። አንዳንዶች እምነትን እንደ ቅዠት አይነት ነገር ያስተምሩታል። ማለት ለኔ ቅዠት ብየዋለሁኝ አንዳንድ የሚናገሩበትን ለምሳሌ መንገድ ላይ የምታዩትን አንድ ነገር ዝም ብሎአችሁ የምታዩትን ጃምቦ ጄት የሆነ ፕሌን ሲሄድ ስትመለከቱ ክሌም አድርገው ይሄ ያንተ ነው ውሰደው፣ ጠቅልለው አስገባው፣ የናንተ ያለውን ያለፋችሁበትን፣ ያልጣራችሁበትን፣ ያልከፈላችሁበትን አንዳንድ ነገሮችን እያሳዩ ክሌም አድርገው just claim it and receive it በሚል እንዲህ ባለ ይህ መጽሐፍ ቅዱሳዊ በሆነ ጥረት ግረት የእግዚአብሔር በጎነት በሌለበት የናንተ ያልሆነውን ነገር እንድትመኙ የናንተ ያልሆነውን ነገር የራሳችሁ እንድታደርጉ የናንተ ያልሆነውን የኛ ያልሆነውን ነገር የራሳችን እንድናደርግ የሚል ጠንከር ያለ እነዛን ሰዎች ብቻ ያበለጠገ የእምነት አዋጅና አስተምሯል። እኔ ቅዠት ብየዋለሁ። እሱ እዚህ ከተማ ላይ አንድ ሰው አንድ ለቅሶ ላይ አግኝቸው ገና የመጀመሪያ ቀን የተገናኘ ነው። ስልኩን አውጥቶ አሳየኝ። ፓስተር እንደሆንክ ሰምቻለሁኝ፣ ይገርምሃል፣ በጣም በተደጋጋሚ እናገረዋለሁ። ይሄንን ጃምቦ ጄት ይሄንን ከፍ ያለ ፕሌን ይሄንን ቦይንግ የሆነ ፕሌን ይሄንን ፕሌን ይገርምሃል አገኘዋለሁ፣ ይይዘዋለሁ፣ የራሴ ያደርገዋለሁ። ብዙ ሰባኪያን እነ ኮፕላን እነንትና አልደረሱበትም፣ አላገኙትም። እኔ ግን ይዘዋለሁ፣ አገኘዋለሁ፣ የራሴ ያደርገዋለሁ። አየሁት። ምንድነው የምትሰራው አልኩት። ታክሲ ሹፌር ነኝ አለኝ። ሊደርስበት ይችላል፣ ችግር የለውም ሰርቶ ከሆነ ማለት ነው። ግን ቅዠት በሆነ አዋጅ ኢሉዥን በሆነት ምንም እውነት በሌለበት የእግዚአብሔር ቃል መሰረት በሌለበት አንዳንድ ቅዠት የሆኑ አዋጆችን የቅዠት የሆኑ ስሜታችንን ሊያስደስቱ ስሜታችንን ሊያነቃቁ ከተቀመጥንበት እንድንነሳ በዛን ደቂቃ ብቻ ሊያደርጉ የሚችሉ አዋጆችን እንድናውጅ ከእምነት አንጻር የእምነት አስተማሪዎች ያሳውጁናል። ክሌም አድርገው ጩኸው ተጫጫኸው ሊሉን ይችላሉ። ቅዠት ነው። ሰርተህ አገኘው አልኩት። ክሌም አድርገው ግን አታገኘውም። ስንት ዓመቱ ነው ብዬ እዛ ቤተሰብ የሄድኩበት እነዛ ፋሚሊዎች ጋር ስናወራ ላለፉት 9 እና 10 ዓመታት ያን ፕሌን ፎቶ ላይ ስልኩ ላይ ይዞ እየሄደ ክሌም እያደረገ ነው ያለው። ለሚቀጥሉት ስንት ዓመታት እንደሚቆይ ግን አላውቅም። ሌላኛው ጅልነት ያልኩት ሐሳብ አለ። በተለይ አንድ ወቅት ላይ አዲስ አበባ ከተማ ላይ በዚህ የእምነት አስተምሮ ከሆነ ዘመን መዋዠቅ በኋላ እንደገና ደግሞ የዚህ የእምነት አስተምሮ የብልጽግና የእምነት አስተምሮ ፕሮስፐሪቲ ጎስፐል እንደዚህ የምንለው አስተምሮ እንደ አዲስ የተፋፋመበት የነቢያቱ ጎራ በኮቴሽን ነው ነቢያት ያልኩት። የነቢያት ጎራ በአንድ ወገን ህዝቡን ወደዚህ እየሳበ በሌላኛው ወገን ደግሞ የእምነት አስተምሮ
ሁለት መካከል ላይ ህዝብን ወጥሮ ቤተክርስቲያንን ወጥሮ አንድ ወደዚህ እየጎተተ አንድ ወደዚያ እየጎተተ ባለበት ሁኔታ ውስጥ አንዳንድ የሚነገሩ ነገሮች መሰማት ተጀመሩ። ለምሳሌ ታክሲ ላይ ወጣችሁ እየሄዳችሁ መውረጃችሁ ላይ ስትደርሱ ከፍ አድርገኝ አውርደኝ ወይም ወራጅ አለ ላለ ማለት የቁልቁለት የኔጌቲቭ ሐሳብ ነው በሚል አይነትን እንዲህ አይነትን ጅልነት ሰው ያስተማረ ከፍ አድርገኝ ከወያላ ይቅርታ ከዛ ቦታ ላይ ሊረዳ ካለው ሹፌሩንም ህዝቡንም ሊረዳ ካለው አንድ ወጣት ጋራ ግብግብ ከፍ አድርገኝ እየተባለ ከማይፈልጉት ቦታ በላይ ሄደው መጨረሻ ላይ አዎ እያልኩ እየነገርኩ አውርደኝ እያልኩ እዚህ ያደረስከኝ ወደሚል ጭቅጭቅና ጦርነት የተገባበት። ይሄ ብቻ አይደለም። ጉድጓድ ውስጥ ወድቆ እየተጨመላለቀ በጭቃ በህይወት ጭቃ እየተጨመላለቀ ያለን ሰው ወተሃል፣ ንጹህ ነህ፣ ከጉድጓድ ወተሃል። ጉድጓድ ውስጥ እንደማገዝ እንደመርዳት አቅጣጫ የህይወት አቅጣጫን እንደማሳየት ሰው በድካም ውስጥ እየተጨማለቀ በእንዲህ አይነት የሆነ ውድቀት ውስጥ እየኖረ ወተሃል። አውጅ፣ ክሌም አድርግ፣ ንጹህ ነህ አንተ፣ ክሊን እንደሆነሃል፣ ንጹህ ነህ አንተ፣ ወተሃል፣ አውጅ፣ እመን። እንዲህ አይነት ጅልነት የበዛበት እንዲህ አይነት ማመለካከት ሲወራጭ እንደነበር ሲነገርም እንደነበረ ምናልባት ሰምታችሁ ሊሆን ይችላል። ከዛ ውጪ ሌላኛው ከእምነት በተቃራኒ ከእውነተኛ እምነት ወይም ደግሞ መጽሐፍ ቅዱሳዊ መሰረት ካለው እምነት በተቃራኒ እምነትን በራሱ ማመን ራሱ ስህተት እንደሆነ እንድናስብ እፈልጋለሁ። እምነትን ራሱ አንዳንድ ሰው ከእግዚአብሔር ቃል ከሚለው ነገር ይልቅ ለምሳሌ ማርታን እንደ ምሳሌ እንኳን ብንወስድ ጌታ ኢየሱስ ክርስቶስ ወደሷ መጥቶ ስለ አልዓዛር መነሳት ሲያወራት አዎ በትንሣኤ ቀን እንደሚነሳ አውቃለሁ አምናለሁ ብላ ስትለው ኖ ትንሣኤውም ሕይወቱም እኔ ነኝ ነገም ማስነሳው ዛሬም ማስነሳት የሚችል እያለ ያወራት ግን ማመኗን ያመነችበት የትንሣኤውን ባለቤት ሳይሆን ማመኗን ያመነችበት እና አንዳንድ ሰው ከእምነቱ ከተደገፈበት አምላክ ይልቅ ያመነውን እምነት የሚያምንበት ይሄ ትንሽ ኮንፊውዝ እንደሚያደርግ አውቃለሁ። ግን አንዳንድ ጊዜ አምናለሁ ብለን ስንል ያመንነው ምኑን ነው? እምነቱን ያመንነው ምንለውን ያመንነው ወይንም ደግሞ ሰሪውን ነው ያመንነው ብለንም እንዲሁ ጀስት አእምሯችን ውስጥ እንድናስብም ከመፈለግ አንጻር ነው። እንግዲህ ዛሬ እንድናይ የፈለኩት መነሻ አድርጌ ዕብራውያን ምዕራፍ 11 ቁጥር 6 ላይ ያለውን እሱን መጨረሻ ላይ ለመጠቅለያ ነው የምጠቀምበት። ግን ፎከስ አድርጌ ጥቂት ደቂቃዎችን እንድንመለከት የፈለኩት በወንጌል መጽሐፍ ላይ የምናገኛትን አንድ አስደናቂ ሴትን ታሪክ ነው እንድናይ የፈለኩት ከእምነት አንጻር። እንደ ርዕሱን እንዳያችሁት ነኪ እምነት የሚል ነው። በእምነት መንካት ወይንም ደግሞ ነኪ እምነት በሚል ነው። እነዚህ ሁሉ የእምነት አመለካከቶች፣ የእምነት ጎራዎች፣ የእምነት እዚህና እዛ ያሉ የእምነት ነገሮች ቢኖርም እንኳን በመጽሐፍ ቅዱስ ውስጥ ግን ከአንዲት ሴት አንጻር እንዴት አርጋ ያቺ ሴት አምላክን እንዴት እንደነካችበት በዚህ እምነት ጎዳናዋ እንዴት እንደነካችበት የምናይበትን ቃል ነው እንድናይ የምፈልገው። የማርቆስ ወንጌል መጽሐፍ ምዕራፍ 5 ላይ እንድናወጣ ፈልጋለሁኝ። ምዕራፍ 5 ላይ ሄደን እንድናይ ፈልጋለሁ። እሱን ነው ትንሽ ከዚህ ከእምነት ጋር አያይዤ እምነግራችሁ። ማርቆስ ወንጌል ምዕራፍ 5 ላይ ምዕራፍ 5 ቁጥር 25 ላይ እንደዚህ ብሎ ይናገራል። ከ12 ዓመትም ጀምሮ ደም የሚፈሳት ሴት ነበረች። ከብዙ ባለመድኃኒቶችም ብዙ ተሰቃየች። ገንዘቧንም ሁሉ ከስራ ባሰባት እንጂ ምንም አልተጠቀመችም። የኢየሱስንም ወሬ ሰምታ በስተኋላው በሰዎች መካከል መጥታ ልብሱን ዳሰሰች። ለምን ብላችሁ ስትጠይቁ ልብሱን ብቻ የዳሰሰው እንደሆነ እድናለሁ ብላለችና። ወዲያውም የደሟ ምንጭ ደረቀ፣ ከስቃዩም እንደዳነች በሰውነቷ አወቀች። ወዲያውም ኢየሱስ ከእርሱ ኃይል እንደወጣ በገዛ ራሱ አውቆ በሕዝቡ መካከል ዘወር ብሎ ልብሴን የዳሰሰ ማን ነው አለ። ደቀ መዛሙርቱም ሕዝቡን ሲያጋፋ እያየ ማን ዳሰሰኝ ትላለ? ሲያጋፋ እያየ ሲነካህ አይደለም፣ ሲያጋፋ እያየ ማን ዳሰሰኝ ትላለህን አሉት። ይህንም ያደረገችውን ለማየት ዘወር ብሎ ይመለከት ነበር። ሴቲቱ ግን የተደረገላትን ስላወቀች እየፈራች እየተንቀጠቀጠች መጣ በፊቱ ተደፋች፣ እውነቱን ሁሉ ነገረችው። እርሱም ልጄ ሆይ
እምነትሽ አድኖሻል፣ በሰላም ሂጂ ከስቃይሽም ተፈወሺ አላት። አሜን። ይሄ መጽሐፍ በተለይ ይሄ ታሪክ በሶስት ተመሳሳይ የሆኑ የመጽሐፍ ቅዱስ አስተማሪዎች እንደሚናገሩት እነዚህ ተመሳሳይ ወንጌላት ብለው የሚጠሯቸው የማቴዎስ፣ የማርቆስ፣ የሉቃስ ወንጌል ላይ የተጠቀሰ ታሪክ ነው። ዮሐንስ ወንጌል ላይ አታገኙትም። ስለዚህ ሴት የተጠቀሰን ታሪክ ምዕራፍ 12 ላይ ምናልባት ያቺ አጋንንት ያወጣላትን ሴት እንዴት ኢየሱስ ጋር መጣ ሽቶ እንደቀባችው ስለ አንዲት ሴት ታሪክ ሊያወራ ይችላል እንጂ በተለይ እቺ ደም የሚፈሳትን ሴት እነዚህ ሶስት ወንጌላት ናቸው፣ የወንጌል ጸሐፊዎች ናቸው። በተለያየ አይነት ሁኔታ ተመሳሳይ የሆነን ኮንቴንት ግን አጠርም ሰፋም ባለ ሁኔታ የጻፉት። እኔ ማርቆስን የወሰድኩት ከዛ የተነሳ ነው፣ ትንሽ ሰፋ ስለሚል ማለት ነው። ተመሳሳዮቹ ወንጌላት ማለት ነው፣ ሲናፕቲክስ የሚባሉት ወንጌላት የጻፉት ነው። ሉቃስም አለው ምዕራፍ 9 ላይ ከቁጥር 43 እስከ 48 ስትሄዱ፣ ማቴዎስ ላይ ምዕራፍ 9 አሁንም ተመልሳችሁ ማቴዎስ ምዕራፍ 9 ከ18 እስከ 22 ሄዳችሁ ማየት ትችላላችሁ። ማርቆስ ምዕራፍ 5 ላይ አሁን እንዳነበብኩት የምናያት እቺ ሴት የትም ቦታ ላይ ታሪኳ አልተጀመረም፣ የትም ቦታ ላይ ታሪኳ አልተነገረም። ከዛ በኋላ ግን ታሪኳን በዚህ አጭር በሆነ ሁኔታ ላይ እስከ ዛሬኛም እንድናወራ ድንገት የተከሰተች ክስተት ብያታለሁ። በእምነት ጉዞ የተጓዘች ክስተት። የእምነትን ጉዞ በማየት አይደለም፣ አስቀድማ በማየት በመዳሰስ በመለማመድ የሆነ ተአምራት ሲደረግ፣ የሆነ ነገር ሲሰራ፣ ሽባ ሲተረተር፣ ጆሮ ሲበራ ሲከፈት፣ አይን ሲበራ፣ የማያወራ ሲያወራ አይታ አይደለም። ጨርሶ ይሄ ታሪክ የላትም። ይሄ እድል አልገጠማትም። ይሄን ለማየት እድል አላገኘችም። መጽሐፍ እንደሚናገር ስለ ኢየሱስ ሰምታ ነው። ለ12 ተከታታይ ዓመታት ደም የፈሰሳት ሴት ናት። ባለማቋረጥ ስቃይ ውስጥ የኖረች ሴት ናት። ያልተቋረጠ ስቃይ፣ ያልተቋረጠ ህመም፣ ያልተቋረጠ ፈስ መፍሰስ። እንዴት ሰውነቱ አልደረቀም? እንደው ይፈሳታል። ከዚህ የተነሳ ብዙ ባለመድኃኒቶች ጋር ሄዳለች። ብዙ የሚያድኑ እዚህ ጋም ፈለቀ፣ እዛ ጋም ተገኘ፣ እዚህ ጋም ተገኘ የተባለበት ቦታ ሁሉ ሄዳለች። ገንዘቧን በትራንስፖርት፣ ገንዘቧን ለሐኪሞች፣ ገንዘቧን ጥበበኛ ነን ላሉ፣ ገንዘቧን ባለመድኃኒት ነን ላሉ፣ ገንዘቧን መፍትሄ ለሚሰጡ ይሰጣሉ ለተባሉ፣ ገንዘቧን ከዚህ ስቃይ ያሳርፋሉ ለተባሉ በሙሉ ገንዘቧን ከስክሳለች። አይደለም ትዳሯን ቤቷንም አታለች። ከዚህ ስቃይና ህመም የተነሳ በጣም ነው የምታሳዝን ሴት ናት። በጣም የምታሳዝን ሴት ናት። የ12 የመከራ ስቃይ ዓመታት፣ የ12 የስቃይ ዓመታት፣ የ12 የመነጠል ዓመታት፣ የ12 የመገለል ዓመታት በኋላ ላይ እመጣበታለሁ። ወረድ ብዬ በመናገርበት የዚህ የነኪ እምነት የሚነካ እምነት ባህሪ ምንድናቸው በሚለው ላይ እዛ ላይ ትንሽ ይናገራል። ግን የተገለለች ከቤቷ ጀምሮ ህብረተሰብ ያገለላት፣ ያ ከባድ የሆነ ህብረተሰብ ያላቀረባት፣ ውስጧ ካለው ስቃይና ጣር የተነሳ አቃፊ የሌላት፣ ደጋፊ የሌላት፣ አይዞባ የሌላት፣ ረክሳ የምታረክስ፣ ከሚፈሳት ነገር የተነሳ የረከሰ ማንነት ያላት፣ የሚያያት ሁሉ የሚጠቋቋምባት፣ ለስቃይ የተዳረገች የውስጥ የስጋዋ ስቃይ ብቻ አይደለም፣ የነፍሷ የልቧን ስብራትና ስቃይ ተመልከቱት። አይዞባ የሌላት፣ ዘመድ ሁሉ የተዋት፣ ቤቷንም ያጣች፣ ለነገ የምታስቀምጠው ገንዘብ የሌላት፣ ይሄ ዓመት ሲደርስ እዚህኛው ተስፋ ላይ ስትመጣ ምንም ገንዘብ ይዛ መሄድ አልቻለችም። ይዛ የሄደችው እምነትን ነው። ይዛ የምትሄደው ሴፍ ያደረገችው ገንዘብ የለም። ይዛ የምትሄደው ጥሪት የላትም። ይዛ የምትሄደው ወርቅ የላትም። ወርቋንም የጋብቻዋንም ጌጧንም ገንዘቧንም ንብረቷንም ሁሉንም ጨርሰዋለች። ሰዋውን አታዋለች። የኔ የምትለውንም ሰው እንኳን ከዚህ የተነሳ አታለች። ኢየሱስ ጌታ ነው። አንድ የምህረት ጌታ ሲመጣ ግን ገንዘብ ማምጣት አልተጠበቀበትም። አንድ ተስፋ የሚሰጥ አምላክ ሲገለጥ ግን ሴቭ ያደረገችው መምጣት አልተፈለገባትም። ድንገት ተከሰተች። ድንገት የእምነት ጉዞ፣ ታሪካዊ የሆነ የእምነት ጉዞ ጀመረች። ታሪካዊ የሆነ የእምነት ጉዞ። ገፊ፣ ተጋፊ፣ ትከሻ የሚለካካ አለሁ የሚል
መምህሩ እንዲያየው ከፊት ለመቅደም የሚሞክር አቸፍቻፊ ባለበት ብዙ ተአምራት ያየ ብዙ ተአምራት የተመለከተ እውር ሲበራ ያየ ጆሮ ሲፈወስ ያየ ማርቆስ እንደምታዩት ከምዕራፍ 1 ጀመራችሁ ቁጥሩን እንደገና ምዕራፉን ጀምሮ ሲያወራ ከሆነ ቁጥር በኋላ በተአምራት ነው የጀመረው። እንደሌላው ከዚህ ተወልዶ ከዛ ተወልዶ ከዚህ ተወልዶ ምናምን አይደለም ያለው። ምዕራፉን ጀምሮ ሲጀምር ተአምራት ውስጥ ነው የገባው። እንዲፈውሰው እንዲያድነው እንዲታድገው እያለ ቀጥታ ነው የገባው ወደ ድርጊቱ ወደ ነገሮቹ። ይሄንን ሁሉ ባየ ተጋፊ መካከል በእምነት የሚነካ ጉዞን ያደረገች ያዩ ሲጋፉ ያላየችዋ ግን በእምነት የነካች ምን አይነት ታሪከኛ ሴት ናት! ምን አይነት ታሪከኛ ሴት ናት! ጉልበተኞች ፊት ላይ መሆን የሚችሉ የመጀመሪያው ሮው ላይ መሰለፍ የሚችሉ ከኢየሱስ ጎን መሆን የሚችሉ ለመንካት ከሷ ይልቅ እድል ያላቸው ደሙን ተውት፣ እርግማኑን ተውት፣ ህብረተሰቡ የሚያገለውን ያንን ፓርት ተውትና በጉልበት እንኳን ቢሆን በእድል እንኳን ቢሆን ፊተኛ መሆን የሚችሉ ለመንካት ከሷ ይልቅ የበረቱ የሚችሉ ባሉበት በዛ ሁኔታ ውስጥ እንዳለ ገፊው ተጋፊው ጉልበተኛው እድል ያለው ሁሉ ባለበት እድል የሌላት ቦታ የሌላት መድረስ የማትችል ሴት ግን እዛ ሳትደርስ ቀድማ እሱን አገኘችው። ያላየችውን ሰው ለመንካት ያላየችውን ተአምራት ልትመለከት በእምነት መንካት ምን አይነት ታሪክ ነው! ምን አይነት ታሪከኛ ሴት ናት! እግዚአብሔር በተለየ እምነት ህይወታችንን ይባርከው። በጣም የዚህ ሴት በጣም የሚገርማችሁ ነገር ነገሯን የጨረሰችው ስብሰባ ውስጥ ገብታ አይደለም። እንዲህ ያለ ክምችት ውስጥ ገብታ አይደለም። መምህሩ ያለበት ጋር ደርሳ አይደለም ነገሯን የጨረሰችው። መጽሐፉ ሲናገር ገና ዝናውን ሰምታ ያ ሁሉ ድርጊት እዛ ልትደርስ ጥሳ ሄዳ ልትነካ ለምንድን ነው ይሄንን ያደረግሽው ተብላ ስትጠየቅ እውነቱን ተናገረች ይላል ማርቆስ ሲናገር። እውነቱን ለእግዚአብሔር ለባለቤቱ ያን ለሚሰራው ነገር ቤቴ ሆኜ ሰማው፣ ይሄን ዝና ሰማው። ስላንተ ማለት አንተ ለእስራኤል ብርሃን ሆነ የመጣ ተስፋ የምትሆን ወደ አንተ የመጡትን ያላሳፈርክ፣ የተራበውን ያበላህ፣ የደከመውን ያበረታህ፣ ያዘነውን ያጽናናህ፣ ሽባውን የተረተርህ፣ አይነ ስውሩን ያበራህ፣ የደነቆረውን ጆሮ የከፈትክ እንደሆንክ ሰማው። ታዲያስ ምንድን ነው? ምን ይጠበስ? ኖ ሰምቼ አልቆምኩም። ስለ ብዙ ባለመድኃኒቶች ሰምቼ ገንዘብ ሰጥቼ ነው ገንዘቤ የውሃ ሽታ ሆኖ የቀረው። ስለ ብዙ ጤና ይሰጣሉ ስላሉ ሰምቼ ትዳሬን ስለዛ አጥቻለሁ። ስላንተ ግን ስሰማ ገንዘብ ማምጣትን አልፈለኩም። ከየት ላምጣ? ገንዘብስ ቢሆን ከየት አመጣለሁ? ስለዚህ ያለኝ አንድ ነገር ነው። በሁኔታ ሁሉ ውስጥ አልፍና እሱ ያለበት እንዴትም ደርስና እነካዋለሁ። ከነካውትስ በኋላ እድናለሁ ብዬ አምኛለሁ አለች። እንዴ ቅዱሳን፣ አሁን እኮ የተቸገርነው እዛ በሌለ ዝግጅት ነው። እዚህ መተን እኮ መግዛት እየፈለግን ያለ ነው። የህይወት ዝግጅት፣ የእምነት ዝግጅት፣ የመንፈስ ዝግጅት ሳይኖረን እኮ ነው መከራ የምናበዛው። ማለት ትንቢት አልጠበቀችም፣ ጣልቃ የሚገባ አልጠበቀችም፣ ልሳን አልጠበቀችም፣ የሆነ ነገር አልጠበቀችም። ኢየሱስን እቤቷ ነክታው መጣች። እዛ ያለች ፍጹም የሆነ ዝግጅት ነው እኮ አድርጋ የመጣችው። ከባለቤቱ ጋር ተነካክታ ነው ቤቷ የመጣችው። ቤት መጣችና ነገሩን ወደ ፍጻሜ አደረሰችው። እዚህ ደርሳ
አሁን በዚህ ዘመን እኛ ጋር አይደለም ሌላ ቦታ ማለት ነው ብዙ ነገር አታጋይ የሆነው ባልተዘጋጀ ልብና መንፈስ እኮ ስለምንንቀሳቀስ ነው። አንዳንድ ሰው በር ድረስ ነው እያማ የሚመጣው። እዚህ አይደለም ብያችኋለሁ። በር ድረስ ነው እያማ የሚመጣው ባልተዘጋጀ መንፈስ የሆነ የሚያደርቅ ነገር እየሰማ ተስፋ የሌለበት ነገር እየሰማ የዘላለም ነገር የሌለበት እየሰማ እዚህ ድረስ ይመጣል። እንዲህ ያለ አዳራሽ ለማለት ነው። እንዴት አንዳንድ ሰው ገብቶ እኮ ነው የሚግመጠመጠው። በስማም አትሉ? ገብቶ እኮ ነው የሚግመጠመጠው። እንዴ ማለት ቢያንስ ምን አለ ወደዚህ መንገድ ላይ ቢቀር ምን አለበት? ጣር ከምናደርግ ለአገልጋዩ ለመንፈሱ ሙቭመንት ቀላል ብናደርገው፣ ለህልውናው ክብር ቀላል ብናደርገው። አንዴ ሙሴ እንደዚህ አላቸው ህዝቡን፣ እግዚአብሔር ነገ ይገለጣል በመሃላችሁ አላቸው። እና ምን ይጠበስ እንዴ? የሚገለጠው እኮ እግዚአብሔር ነው። በመካከላችሁ እኮ ነው የሚመጣው። የሚወርደው እኮ እግዚአብሔር ነው። እና ምን ይሆን? ለ3 ቀን ተቀደሱ። ወንዶች ወደ ሚስቶቻችሁ አትቅረቡ። ሰፈራችሁን ቀድሱ፣ ሰፈራችሁን አጽዱ፣ ሰፈራችሁን ክሊን አድርጉ፣ ህይወታችሁን ክሊን አድርጉ። የሚመጣው አንድ ንጉስ ነው። የሚመጣው የነገስታት ንጉስ ነው። የሚመጣው ተራራ የሚጨስለት ነው። የሚመጣው የሚወርደው የክብር ጌታ ነው። ተዘጋጁ አላቸው። እኔ የሚገርመኝ ያ ድፍረታቸው በኋላ የእግዚአብሔርን ክብር ካዩ በኋላ ለመቀጠላቸው ነው። ተራራው ሲጨስ አይተው እንደውም እግዚአብሔር አያውራን አንተ አውራን እኮ ነው የደረሱት እኮ። የሚመጣው ይሄ እግዚአብሔር ነው ተዘጋጁ ነው ያለው ሙሴ። ይው ማለት አንዳንዱ ነገር መንገድን ምዕራፍን ያረዘመብን የኛ የዝግጅት ነገር ነው። የዝግጅት ነገር ያለሰለሰ ልብ፣ የጠነከረ ልብ፣ እምቢ ያለ ልብ፣ ለማመን የተቸገረ ልብ። እንደውም በወንጌል መጽሐፍ ላይ ሌላም ቦታ ሄዳችሁ መመልከት ትችላላችሁ። ኢየሱስ ክርስቶስ በሌላ ቦታ ላይ ያደረገውን ወደ ተወለደበት ወደ ናዝሬት ወደ ገሊላ መጥቶ ሊያረግ አልቻለም ይላል። በሌላ ቦታ ሽባ እየተረተረ እውር እያበራ የሆነ ነገር እያደረገ ሰፈሩ መጣ። እንዴ አናቀውም እንዴ? ወይ የትየንተና ልጅ እየላክ ነው እኮ ያደገው አናቀውም እንዴ? ግን የዮሴፍ ልጅ ቢሆንም እሱ ግን የእግዚአብሔር ልጅ ነው። በእርግጥ ነው የማርያም ልጅ ነው። ግን ደግሞ እሱ ዘላለማዊ አምላክ ነው። እሱ የማይሞት አምላክ ነው። እሱ ሕያው የሆነ አምላክ ነው። ልክ ነው ታውቁት ይሆናል። ልክ ነው ሰፈር ውስጥ ታውቂ ይሆናል። ልክ ነው መንደር ላይ ታውቀው ይሆናል። ውር ልክ ነው እንደ ሰው አድጓል። ልክ ነው በእርግጥ ሰው ነው። አዎ ግን ደግሞ መለኮት ነው። ሞትን ያሸነፈ፣ ኃጢአትን ያሸነፈ፣ ሰይጣንን ያሸነፈ፣ የበረታውን ያንን ሰንሰለት የሰበረ የእግዚአብሔር ልጅ ነው። እና ስለ ልባቸው ጥንካሬ በመካከላቸው ብዙ ተአምራት ማድረግ አልቻለም ይላል መጽሐፍ ሲናገር። አልቻለም ይላል። ዝግጅት ምን አለ እዛ ጨርሰን ብንመጣ እዚህ ቢቀል ምን አለበት? አንዳንድ ጊዜ ከሶማሌ በኮንትሮባንድ እንደገባ መኪና በመነበላ ለማንሳት ሰው ይታገላል። ከዚህ ሆኖ ምን አለበት በለሰለሰ ልብ፣ በተዘጋጀ መንፈስ፣ በተዘጋጀ በነቃ ልብ፣ ከፍ ባለ ራሱን ባስማረከ ልብ ምን አለበት ነገር ቢቀልልን። ያቺ ሴት ቤቷን የጨረሰችው ቤቷ እዛ ጋር የተደረገው ነገር ለሚያዩት ነው፣ በዙሪያ ላሉት ነው፣ ለተጋፊና ለአጋፊዎች ነው፣ ለጉልበተኞች ነው፣ ትከሻ ለሚለካኩት ነው እንጂ እሷና ጌታዋ የጨረሱት ቤት ነው። አሜን አትሉኝም? ቤት በስመ አብ ብነካው ብዳስሰው መንገዷን ስትጀምር ብነካው ብዳስሰው ታሪክ ይቀየራል። የ12 ዓመት ጥያቄ ይመለሳል። የ12 ዓመት መከራ ይመለሳል። የ12 ዓመት መገለሌ ይመለሳል። ለ12 ዓመት ያጣሁት ኪሳራውን ሁሉ ይመልስልኛል። ምን ባረገው? ብነካው ብዳስሰው። እንዴት ያነት የሚነካ የእምነት ጉዞ ነው! ምን አለ መመሳሰል ቢበቃን።
እንደውም አሁን የእናቶች ነው የእህቶች ቀን እየደረሰ ነው። የእናቶች ቀን የእናቶች ቀን ምን አለ እንደው ይሄንን ያን ቀን በሰብክ እንደው እንደዚህ አይነት የጀገኑ እናቶች የሚያሙ ሳይሆን የሚያምኑ የሚነኩ የሚጋፉ ሳይሆን የሚነኩ እናቶች የሚነኩ እህቶች በጸሎት በነገራቸው እግዚአብሔርን እየነኩ ሰማይን የሚጎትቱ የሚያወርዱ የሌለን ታሪክ የሚሰሩ የሰዎችን የትውልድን ስቃይ የሚሰብሩ እህቶች የእምነት እህቶችን እግዚአብሔር ባበዛልን። አሜን አትሉም ወይ? በበዛ እንደዚህ ታሪክ የሌላቸው ትላንትና ማንም ያልሄደበትን መንገድ የሚሄዱ ኢየሱስ ጌታ ነው። እህቶቼ እግዚአብሔር በዚህ መንፈስ ይባርካችሁ። ልዩ በሆነ መንፈስ ይባርካችሁ። ልዩ በሆነ መንፈስ፣ ልዩ በሆነ የእምነት መንፈስ የትውልድን እርግማን የምትሰብሩበት የበላተኛውን አፍ መንጋጋ የምትዘጉበት የሚነካ እምነት እንዲህ ባለ መንፈስ እግዚአብሔር ይባርካችሁ። አሜን በሉኝ በደም። አዎ ማንን ትጠብቃላችሁ? ማይምጣልን። አንቺ እያለሽ አንተ እያለ ማይምጣልን ገዳዩን ለመስበር እግዚአብሔርን የሚነካ እምነት እግዚአብሔር ያብዛልን። ሰባሪውን የሚሰብር እምነት ጂሰስ ክራይስት። እስቲ አሜን በሉኝ በደም። እግዚአብሔር ይሄን እርግማን የምትሰብሩበትን ልዩ የሆነ መንፈስን ይስጣችሁ። ፕራጎኒያስ ታሪክ የምትሰሩ ዲቦራዎች፣ ታሪክ የምትሰሩ የሰነፈውን ወንድ በእምነት የደከመውን ወንድ እየቀሰቀሳችሁ እግዚአብሔር ካንተ ፊት ወጥቷል ሂድ ጠላትህን ተበቀል የምትሉ የትንቢት መንፈስ ያለባችሁ ልዩ በሆነ የእምነት መንፈስ የምትነኩ ሰዎች እግዚአብሔር ያድርጋችሁ። በእውነት አይበቃም ወይ? ትውልድ እየተነጠቀን አይበቃም ወይ? እየተበላን አይበቃም ወይ? ሱስ እየወሰደብን አይበቃም ወይ? እርኩሰት እየወሰደብን አይበቃም ወይ? ዝም ብለን የከሌ ልጅ ተወሰደ የከሌ ልጅ ሱስ ውስጥ ገባ ብለን እናማለን ወይ? ወይንስ በእምነት ተነስተን ያንን እርግማን እንሰብረዋለን? እቺን ሴት ያገኘ የእምነት መንፈስ ያገኛችሁ። በእውነት በቁጭት የምትነሳ የኔ ጊዜ ነው የምትል እሱን አወርደዋለሁ፣ ሰማይን አመጣዋለሁ፣ የሰማይን ፈቃድ በትውልዴ መካከል በዘሬ መካከል አመጣለሁ የምትል የጀገነች ሴት፣ የጀገነ ወንድ በእግዚአብሔር በአምላኩ የታመነ ነገሩን እዚህ መጥቶ ሳይሆን እዛ የሚጨርስ በጓዳው የሚጨርስ አደባባይ ላይ ለምስክርነት ብቻ የሚቆም ኢየሱስ ጌታ ነው። ምን አይነት ሴት ናት? ምን አይነት ሴት ናት? ሳታይ ሳትመለከት የሆነ ነገር ሲያረግ ሳታይ በመስማት ብቻ ሰው እንዴት በመስማት እንዲህ አይነት ልዩ የሆነ መንፈስ ይወድቅበታል? እግዚአብሔር አይኖቻችንን በእምነት መንፈስ ይክፈተው። አማላይ ሳያስፈልጋት መዳሰስ ሳያስፈልጋት እጅ መጫን ሳያስፈልጋት መወራጨት ሳያስፈልጋት የዳሰሰች የነካች የትንቢት ጋጋታ ሳትጠብቅ ብቻ የነካሁት እንደሆነ አቤት ምን አይነት ሩጫ ነው? ምን አይነት መጋደል ነው? የዚህ የነኪ እምነት ፓስተር ባለፈው አንድ ጮጬ ልጅ አሜን ሲል ሰምቶ አሜን አላለ። አሁንም አሜን አለ መሰለኝ። እግዚአብሔር ይባርክ አንተ። በስመ አብ በእውነት የነኪ እምነት ባህሪ ልንገራችሁና ልጨርስ ይቅርብ። የነኪ እምነት እንዲህ አይነት ልዩ የሆነ የሚነካ እምነት ባህሪ አለ። ሁለት ባህሪ ላሳያችሁ ከዚህ ሴት ታሪክ፣ ሁለት ባህሪ ብቻ ላሳያችሁ ቶሎ ብዬ ማለት ሁለት ባህሪ ዝም ብሎ አይደለም የተለየ የሆነው ማለት አልጋ በአልጋ ሆኖ አይደለም የተለየ የሆነው። እንደነገርኳችሁ ቤቷ ነገሩን ብትቀይረው፣ ቤቷ ነገሩን ብትጨርሰው፣ ቤቷ ከጌታ ጋር መነካካት ቢሆንም ግን ቀላል ሆኖ አይደለም። እርምጃዋ ግን ቀላል ሆኖ አይደለም። ልንገራችሁ የዚህ የሚነካ በእምነት የመንካት የነኪ እምነት ባህሪ አንደኛው ሪስክ የወሰደ እምነት ነው። ሪስክ የሚወስድ አደጋን የሚጋፈጥ እምነት ነው ነኪ እምነት። አደጋን የሚጋፈጥ ለምንድን ነው ይህንን ያልኳችሁ? ማለት መነቀፍ ያለው
እብድ ነሽ ወይ መባል ያለው በኮሚኒቲው መካከል ስትሄድ፣ በሰዎች መካከል ስትሄድ አይደለም። እንደዛ ብቻ አይደለም እንዴ እድል አተሽ እንኳን ባይነካሽስ ባያስተውልሽስ ብትባል እንኳን ኖ እሄዳለሁ፣ ባያየኝም እሄዳለሁ፣ ባይረዳኝም እሄዳለሁ፣ እጅ ባይጭንብኝም በሚል ውርርድ የሄደች መወገርን ሞትን የተጋፈጠች ዘሌዋውያን ምዕራፍ 15 ላይ አውጡልኝ። ምዕራፍ 15 ይሄን የምለውን ታሪክ ትንሽ ጠንከር አድርጌ እንድናገር። ምዕራፍ 15 ከቁጥር 1 እስከ 33 አንብቡት። እኔ አላነበውም ያንን ሁሉ፣ ግን ቁጥር 1 ላይ እንደዚህ ብሎ ይጀምራል። እግዚአብሔርም ሙሴንና አሮንን እንዲህ ብሎ ተናገራቸው፣ ለእስራኤል ልጆች እንዲህ ብላችሁ ንገሯቸው። በደንብ ስሙ፣ ንገሯቸው። ማንም ሰው ከስጋው ፈሳሽ ነገር ቢወጣ ስለሚፈሰው ነገር እርኩስ ነው። ቆይ ይሄንን አልዘረዝረውም፣ ወደ እሷ ጋር ልምጣ። ይሄ ዝም ብሎ ፈሳሽ አይደለም፣ ውሃ የሆነ ፈሳሽ አይደለም። የእሷ ለየት ይላል፣ ደም ነው። እሷን የሚመለከተው ጋር ልምጣላችሁ። ከቁጥር 19 ጀምሮ እንደዚህ ይላል፣ ሴት ፈሳሽ ነገር ቢኖርባት በስጋዋም ያለው ፈሳሽ ነገር ደም ቢሆን ስሙኝ፣ ሴት ፈሳሽ ነገር ቢኖርባት በስጋዋም ያለው ፈሳሽ ነገር ደም ቢሆን በመርገሟ 7 ቀን ትቀመጣለች። ኦኬ፣ የሚነካት ሁሉ እስከ ማታ ርኩስ ነው። ይው ቀና ብሉና እቀጥለዋለሁ ማንበቡን። ውሃ ቢሆን የሆነ ውሃ ተረጭቶባት ነው ይባላል። እንዳሁን ዘመን የሚመጥ ደረቅ የሚያረግ የፈሳሽ በተለይ በሴት ወራዊው ፔሪድ ላይ ያንን የሚሰራ ቴክኖሎጂ በሌለበት ዘመን ትንሽ የውሃ አይደለም፣ ትንሽ ነጭ ጠብታ አይደለም፣ እርጥበት አይደለም፣ ደም ከታየ ህብረተሰቡን አስቡት። ደም ድንገት ከታየ ልብሷ ላይ አይታይ፣ የትኛውንም ነገር ዘዴ ተጠቅማ ምናልባት ልብሷ ላይ እንዳይታይ ታድርገው፣ ግን በተራመደች ቁጥር ጠብ ይበል እኔን አያደርሰኝ። ምን ሊሆን እንደሚችል በዛ ህብረተሰብ መካከል የሚያውቀው ያውቀዋል። የህብረተሰቡን ጠንካራ ልብ፣ የህብረተሰቡን ለሃይማኖቱና ለህግ ያለውን ጠንካራ ነገር የሚያውቀው ያውቀዋል። ሴትየዋ ይሄንን ሁሉ ነው ሪስክ የወሰደችው። ኢቨን ኢየሱስ ጋር ደርሳ ባትፈወስ እንኳን ከዛ ሁሉ ጉዞ በኋላ ምን ሊሆን እንደሚችል አስቡት። አቤት የምህረት ጌታ ማለት መወገርን መሞትን የተጋፈጠ እምነት፣ መወገርን መደብደብን እንግልትን የተጋፈጠ ነኪ እምነት፣ መነቀፍን ታውቃላችሁ። መቼስ ያንን ሁሉ ዓመት ስትኖር አልታወቀችም ለማለት አልደፍርም። ትዳሯን አታለች፣ ገንዘቧን አታለች፣ ኑሮዋን አታለች፣ አጋዥ አታለች፣ ብቸኛ ናት። መጠቆም ያለባት ይመስለኛል፣ ጠቋሚ ያለባት ይመስለኛል። እንዲናት ባይ ምናልባት እንደው ከዛ ሁሉ ተጋፊ መካከል አንድና ሁለት ሰው ያቃት ይሆናል። ባለችበት የህይወት ነገር፣ ባለችበት ስቃይ፣ ባለችበት መከራ እኔ ቀጥሉና ይዩት፣ እስከ መጨረሻው ተመልከቱት። ቁጥር 25 ላይ ልሂድላችሁ። ሴት ከመርገም ቀኗ ሌላ ደሟ ብዙ ቀን ቢፈስ ወይንም ደሟ ከመርገሟ ወራት የሚበልጥ ቢፈስስ በመርገሟ ወራት እንደሆነች እንዲሁ በፈሳሿ ርኩስነት ወራት ትሆናለች። ምንድነው የምትሆነው መሰላችሁ? እቺ በርግማን ውስጥ ደሟ ሲፈስ አንድ ቀን ከታየ ከዛ እንድትነጻ ለ7 ለ8 ቀን ትገለልና ታጥባ ነው ንጹህ የምትሆነው።
ከዛ ስትወጣ ራሱ ከሰባት በስምንተኛው ቀን ለመሰዋዕት የሚሆኑ ዋኖሶችን አንዳንድ ለመሰዋዕት የሚሆኑ ነገሮችን ይዛ ነው ሙሉ በሙሉ ወደ ማህበረሰቡ ወይም ወደ ቤተሰቡ እንኳን የምትቀላቀለው። ተመልከቱ ያለውን ሄቪ የሆነ ነገር ተመልከቱ። ወደዚህ ሴት ስንመጣ የፈሰሳት 12 ዓመት ነው። አንድ ቀን አይደለም፣ አንድ ሳምንት አይደለም፣ አንድ ወር አይደለም፣ አንድ ዓመት አይደለም፣ 12 ዓመት። ኦኬ አንድ ዓመት 365 ቀን ለያንዳንዱ ቀን 8 ቀን 365 ቀኑን ቢፈሳት ለ8 ቀን ለመንጻት ብትገለል ብዬ አባዛሁኝ። ከዛስ ይሄንን ደግሞ በ12 አባዛሁትና 35040 ቀናት ከዋኖሶች ከምናምን ውጪ በቀን ብቻ ለመንጻት እቺ ሴት 35040 ቀናት ያስፈልጋታል። በስማም አትሉ ማለት ለመንጻት ነፃ ለመሆን ንጹህ ለመባል። አቤት ኢየሱስ! አቤት የምህረት ጌታ! አቤት ደግ ጌታ! ስቃይን ብቻ አይደለም እኮ ይሄ ህግ የጫነውን ቀንበር የሰበረላት የአዲስ ኪዳን የእግዚአብሔር የምህረት መገለጫ የሆነ ጌታ ህጉ እኮ ከስቃይዋ በላይ ያላመጣባት መከራ የለም፣ ያላመጣባት ጫና የለም። ግን ይሄ አምላኬ፣ ይሄ ደጉ ጌታ፣ ይሄ የአዲስ ኪዳኑ ተስፋ፣ ይሄ የአዲስ ኪዳኑ ምህረት፣ ይሄ የአዲስ ኪዳኑ ልብ፣ ይሄ የአዲስ ኪዳኑ የእግዚአብሔር አብ የፍቅር መልእክተኛ እሱ ግን መጣና ይሄን ሁሉ ቀኗን ወሰደላት። 35000 ቀኑን በ35 ሰከንድ አደረገላት። ነፃ ነሽ አላት። ነፃ ነሽ። የሚወግርሽ የለም፣ ነፃ ነሽ። የሚገልሽ የለም፣ ነፃ ነሽ። የምትሰዊው የለም፣ ነፃ ነሽ። የሚፈስ የለም፣ ስቃዩ ቆሟል፣ መከራው ቆሟል። ለምን? የመጣሽበት መንገድን አይቼዋለሁ አለ። እንዴት ነው ያሳረፈን? ተው ዘላለምን፣ ተው ያኛውን ዓለም። ስንቶቻችንን ነው ከቅየት ያሳረፈው ይሄ ጌታ? ስንቶቻችንን ነው መከራ ስንበላ፣ ስናደገድግ፣ ስንደፋ፣ ስንነሳ፣ ይሄን አርግ ያን አርግ ስንባል የነበርን በምህረት ነፃ ናችሁ ያለን ስንቶችን። ለዚህ ነው ዘማሪ ፓስተር ተስፋዬ ሲዘምር አለ እኔም ባለ ታሪክ ነኝ አለ። እኔም ባለ ታሪክ ነኝ እንደሷ ባለ ታሪክ ነኝ አለ። እግዚአብሔር ታሪክን የሚቀይር አምላክ ነው። ሰበረላት፣ ያን መከራ ሁሉ ወሰደላት። ጠቋሚ ነበረ፣ ወንጀለኛ የሚል ነበረ፣ እርጉምናት የሚል ነበረ። መጽሐፉ ራሱ የተረገመ ከእርግማኗ ቀን ውጪ ስለሚል እርጉምናት እኮ እርጉምናት የምትባል ናት። ማለት ከነስሟ ተቀይሮ እርጉምናት የምትባል ናት። ጌታ ግን መጣላት፣ እርግሟናን ወደ በረከት ቀየረው። ማለት ያቺን ሴት ታስታውሳላችሁ? ሁለተኛ ነገሥት ላይ የምናገኛት ሴት ዛሬ ጠዋት እሷን ሳስባት እቺ ልጆቿ በዕዳ የተያዙባት የነብዩ ባለቤት ትዝ ትላችኋለች። ማለት ሰፈር ልጆቿ እኔ ስንት ልጆች እንደሆኑም አላውቅም፣ 4 ይሆኑ 5 ይሆኑ 6 ይሆኑ 2 ይሆኑ አላውቅም፣ ግን ልጆች ይላል። ልጆቼ በዕዳ ተይዘው እና ልጆቹ ራሱ ስማቸው ላይ ስም ተንጠልጥሏል ብያልኩ ዛሬ። ልክ አንዳንድ ህንፃ የንግድ ባንክ ነው እንደሚባል ማለት ነው። የኢትዮጵያ ንግድ ባንክ ረስታችኋል እናንተ። ማለት የአቢሲኒያ ነው እንደሚባል ወይ ይሄ ህንፃ በዕዳ እኮ ነው እንደሚባል ማለት የዕዳ አለበት ስም የተለጠፈ። ለነገሩ እዚህም ማለት በዳር እንዲምን ተበድረናል የምንገዛው የኛ እኮ የለም። ፔድ ኦፍ ሲባል ነው እኮ የኔ የምንለው አይደል? እንዲህ በራሱ ማለት ነው። እና የሚገርማችሁ ነገር ልጆቹ ራሱ ስማቸው ተቀየሩ። ልጅ እኮ ነው ባለዕዳ ማለት የሚወሰድ እኮ ነው። ደግሞ ልጅ ትላለች የምትባል ሴት እኮ ናት እግዚአብሔር እስኪመጣላት ድረስ።
እንዴ ታውቃለህ ጀግና እንደነበር የእምነት ሰው እንደነበር እግዚአብሔርን የሚፈራ ሰው እንደነበር የአምላክ ሰው እንደሆነ እግዚአብሔርን ፕሮግራም የፈጸመ ሰው እንደነበር ታውቃለህ። ልጆቼን እኮ ባለዕዳ ሊወስዳቸው ነው። ሰፈሩ የሚያውቃት እኔ እሱ አይደለም ሁሉ ያውቃታል። መውጫ መግቢያዋ የሚጠበቅ ሴት ናት። በየቀኑ ነገሯ የሚጠበቅ ሴት ናት። በጣም የገረመኝ ዛሬ ሂዱና ብላ እነዛን ዕዳ የሚባሉ ልጆችን በሙሉ በየአቅጣጫው ስትልካቸው ታየኝ። ዝም ብዬ ሳልኳቸው ዛሬ አንዱ በዚህ ጋር ሲሄድ፣ አንዱ በዛ ጋር፣ አንዱ በዚህ ጋር ሄደው እነትየትና እያለ ሲጠይቅ በየአቅጣጫው በየሰፈሩ ሄዶ ማለት ደግሞ ዛሬ ምንድነው የላከችብን? ምን ልሁን ብላ ነው የላከችው? እነዚህ ልጆች እየተጠበቀች ስለሆነ እንዴ ዛሬ ደግሞ ሌላ ብድር ልጠይቅ ነው እንዴ እየተባለች። ኢየሱስ ጌታ ነው። የመጣውን ቀን ስላላወቁ ማለት ነው። ያ ሁሉ ጊዜ አሁንም በዛ ስቃይና መከራ ውስጥ የምትኖር የመሰላቸው ይመስለኛል። ቢሳሰብ ግን ትልካለች፣ ይሄዳል። ከትየንትና ጋር 4 ያመጣል፣ ከትየንትና ጋር 6 ያመጣል። ከዛ ሄዶ ያመጣል። ጉዷን እኒ ብለው መጽሐፉ አልጻፈም እንጂ ይሄ መጽሐፈ ጀርመን ላይ ነው የምታገኙት። ውጪ ቆመው የጠበቋት ሁሉ ይመስለኛል። ደስ የሚለው ነብዩ ሲነግራት በስተኋላው ዝጊ ነው ያላት። ዝጊ፣ ምክንያቱም እምነቷን የሚፈታተን ወሬ ልሰማ ትችላለች ብዬ አሰብኩ። እንዲሁ ማለት ምንድነው የምታደርጊው? አለውድቅም፣ አይዟችሁ። ምንድነው የምታደርጊው? ምንድነው የምትሰሪው? ምን ልታደርጊ ነው? ደግሞ ምን አይነት ጫወታ ነው ማለት አብዳለች መሰለኝ። ያችን ታነሳለች እንዴ ኦልሬዲ እኮ ደፍተሽዋል የሚል ኮሚቴ እንዳይበዛባት ይመስለኛል ዝጊው አላት። ምን አለ ጆሮአችሁን የእምነት ጆሮአችሁን ብትዘጉ፣ ለሰይጣን ጆሮ ብትዘጉ፣ ለሰይጣን ወሬ ባትሰሙ፣ ለሰዎች ለጠቋሚዎች ባትሰሙ፣ ከእግዚአብሔር ጋር ያላችሁን ንግግር ይዛችሁ እስከ መጨረሻ እግዚአብሔር ታሪክ እስከሚሰራ ነገራችሁን እስከሚያለመልም እግዚአብሔር የሰበራችሁን እስከሚሰብር ድረስ መንገዳችሁን ብትሄዱ ምን አለበት? እግዚአብሔርን ብታስጨርሱት ምን አለበት? ምን አለበት? ጌታን ብናስጨርሰው ምን አለበት? ለወሬ ለጋጋታ ለካሜራ ምናምን እድል ባንሰጥ ምን አለበት? የለም፣ ካሜራማን አልጠራችም። በሯን ዘጋች። ማድጋ ተሰበሰበ። ትጠይቃ አምጣ። እኔ እንደውም እምነቷ እየጨመረ ሄደ ይመስለኛል። ገና ሳታይ ጠብ ሳይልማ አምጣ ሂዱና አምጧ አለቀ አሏት። ማለት ሰተው ጨርሰ እና ምን ይሁን? ትገለብጣለች፣ ይመጣል። ትገለብጣለች፣ ይመጣል። ትገለብጣለች፣ ይመጣል። ትገለብጣለች፣ ይመጣል። ትገለብጣለች፣ ይመጣል። ትገለብጣለች፣ ይመጣል። ባለዕዳ ሊሰበር ነው። ዕዳ ሊሰግበር ነው። ዕዳ ሊሰረዝ ነው። ነገር ሊገለበጥ ነው። ታሪክ ሊገለበጥ ነው። ስም ሊቀየር ነው። ስም ሊቀየር ነው። ሁኔታ ሊቀየር ነው። ሁኔታ ሊቀየር ነው። የማይበላ ሊበላ ነው። እግዚአብሔር የዘላለም ዋስትና ሊሰጣት ነው። እግዚአብሔር ታሪኳ ሊቀይር ነው። የእምነት ጉዞ ከእግዚአብሔር ጋር የሚጨርስ ጉዞ፣ እግዚአብሔርን የሚያስጨርስ የእምነት ጉዞ የሄደች ነብዩ ቆይ ነገርከኝ፣ ና አብረን እንሂድና ማድጋ ሰብስቢ፣ በሩን ዝጊ፣ ዝም ብለሽ ቅጂ ማለት እኔ እንደው የከተማውን በሙሉ ብሰበስብ ምን ነበረበት? ወሬው በየሰው ቤት የሷ የባለ ዕዳነት እንደተወራ ሁሉ የእግዚአብሔር ተአምራት የእምነት እርምጃዋ በዛ ልክ በተወራ ምን አለበት? ባይሆንስ ማድጋ ሰብስቤ ባይሆንስ ነኪ እምነት፣ እግዚአብሔርን የሚያስጨርስ እምነት ሪስክ ይወስዳል። አደጋን ይጋፈጣል። መነቀፍን ይጋፈጣል። መጠቋቆምን ይጋፈጣል። የመጀመሪያ ልጄን ተናግሬ አላውቅም። እድል ስጡኝ ልናገር። እዚህ አዳራሽ ላይ ተናግሬ አላውቅም። ምናልባት ለጥቂት ወንድሞች ወገኖች እንጂ እንዲህ በጉባኤ ተናግሬ አላውቅም። በቅርብ ቀን መጥቶ ማይክ ሊነጥቀኝ የነበረው ልጃችን አወላለዱ ጥሩ አልነበረም። የመጣበት መንገድ የሳባ የደም ሁኔታዋ ከፍ ስላለ በሰዓቱ በነበረ ሁኔታ 21 ቀን ቀድሞ ነው እናገረዋለሁ ብዬ አላሰብኩም፣ ግን እድል ስጡኝ ልናገር እና 21 ቀን ቀድሞ ነው የመጣው።
ድንገት ደሟ ከፍ ብሎ በሰዓቱ ከሄደችበት አባቷ ከነበሩበት ቦታ ስትመለስ መኪና በሚሄድበት ነው እሷ የተመለሰችው። አባቷ ታሞ ስለነበር ማለት ነው። እና ያን ጊዜ ነው ደሟ ከፍ ያለው። እና ስትመጣ ቤት ይሄ እግሯ በጣም እንደ ብርጭቆ አብረቅርቆ እንትን ብሏል። ምንድነው ጥንክር ሙልት ብሏል። እና ወዲያው ነው ሆስፒታል ይዣት ሄድኩት። እና ሆስፒታል ይዣት ሲሄድ ወዲያው አድሚት ያደረጓት። ከዛ አዩና ኖ ይሄ ፕሬሸሯ በጣም ሃይ ስለሆነ ያንን መቆጣጠር አለብን ብለው መድኃኒት መስጠት ጀመሩ። አትሄዱም ወደ ቤት ሂድና የምታመጣውን አምጣ ምናምን አሉኝ። ቶሎ ታሪኩ ልንገራችሁ። ሄጄ የሚያስፈልገውና መቁጫን መድኃኒት እየሰጧት አደረን። ከዛ መወለድ አለበት ልጁ አሉ። እሺ ከመወለዱ በፊት ይህን ታሪክ ያመጣሁበት ምክንያት አንድ ነው። ምክንያት ስላለኝ ነው። ሳባ ከማርገዟ በፊት እግዚአብሔር በዛ ሳምንት ውስጥ የተናገረኝ ቃል ነበር። ኢሳይያስ መጽሐፍ ምናልባት ካሁን በፊት ለልጆች ስጸልይ ሰምታችሁት ሊሆን ይችላል ብዬ አስባለሁኝ። ኢሳይያስ 65 ላይ ያለውን ቃል ታስታውሳላችሁና እነርሱና ልጆቻቸው የእግዚአብሔር ብሩካን ዘር ናቸውና ለአመፅ አይወልዱም በድካምም የሚለውን ቃል ነበር እግዚአብሔር የተናገረኝና እንዲህ እያወራን ከሷ ጋራ እኔ በዚህ ሁኔታ በዚህ ሀገር ባለችን በዛች ትንሽ ቤት ምናምን ልጅ ምናምን አለችኝና ነው እግዚአብሔር ግን እንደዚህ ተናግሮኛል ምናምን አልኳት። እና ያን ጥቅስ አነበብኩላት ምናምን። ከዛ በኋላ በማግስቱ እዚህ ቸርች ስንመጣ ከማርታ ጋር ጸሎት ነበራቸው ከአዶኖ በዛ ካምልኮ በኋላ እና እዚህ ክፍል ነው ገብቶ የጸለዩትና እግዚአብሔር ደሴም ወርድ ተናገራት። ማለት እሷ ልጅ አልፈልግም እኔ እንደዚህ ምናምን ነበር ብላ እኔ ያንን ቃል ስነግራትም ማለት ከዛ እግዚአብሔር ተናገራት ማለት ትወልጃለሽ ልጆችሽ ግን ለአመጽ የሚሆኑ ልጆች አይደሉም ምናምን የሚል መልእክት ተሰማ። ከዛ ስንወጣ ነገረችኝ። ትላንት አንተ ያልከኝ ምናምን ኦኬ። ሰኞ ቀን ጠዋት ነጋዴ እንደሆነ ማቀው ወንድም ነብይ መሆኑንም ማላቅ ማለት ነው። ያን ቀን ይሄንን ጥቅስ ላከልኝ ኢሳይያስ 65ን ማለት ነው። እኛ እኮ ማርገዟን ስለመውለድ ምናምን ነው እንጂ ያወራ ነው ስለማርገዝ ምንም እናቀው ነገር የለም። ኦኬ ይሄንን ያነበብኩትን ቃል ለሷ ያወራኋትን ቃል ላከልኝ። እስከ ዛሬ ያለ ስልኬ ላይ ላሳያችሁ ይችላል። ከዛ ደነገጡ። ኧረ እባክሽ እንደዚህ ሶስተኛ እኮ ማረጋገጫ ኤኒዌይስ በማግስቱ ሐኪም ቤት ስንሄድ ተባለች ማለት ነው። ይሄ ልጅ ነው እንግዲህ በዛ ሁኔታ ወሩ ደርሶ ሆስፒታል ገባን። ከዛ በኋላ ያ መድኃኒቱን ሲሰጧት ያንን ለማረጋጋት የሰጡት መድኃኒት ለካ እሱን አፌክት አድርጎታል። ኦኬ ከጊዜ ወደ ጊዜ ማለት ነው። ታይዋለች ዶክተሩ እየተከታተለች ባለችበት ትመጣና 2 ሰዓት ሰጥቻቸዋለሁ ትላለች። እንደዚህ ብቻ በሰዓቱ ይሄ ለሴት የሚደረገው ተደርጎ 10 ከፍቷል ተባለ። ግን ምንም እንቅስቃሴ የለም። ሊረዷት ሞከሩ ነርሶች፣ ጭንቅላቱን ይነኩታል። ግን ጊዜውም ለካ ያለበትም ሲቹዌሽን ሊተባበር አልቻለም ልጁ። ኤኒዌይስ ቶሎ ሊጨርስላችሁ መጨረሻ ላይ ቶሎ መግባት ድንገት ዶክተሯ መጣ። በጣም አጣደፈችን። አንድ ወንድሜ ደውዬ ነግሬዋለሁ በሰዓቱ ልክ እንዲህ ሊሆን ስለው በቃ ጸልይልሃለሁ ምናምን አለ። አስቡት ገባን። ኤኒዌይስ ነገሩ ሲወጣ ይሄ ዛሬ ማይክ ሊነጥቀኝ ሲታገል የነበረው ልጃችን ኤኒዌይስ ያ ሁኔታ ሆኖ ሲወጣ አያወራም። እድል አላገኘም እንደሌላው ልጅ ለማልቀስ። ልክ ከወር ሲወጣ እንደሚል ልጅ እድል አላገኘም። በድን ነው ብረት የሆነ ልጅ ነው የተወለደው። የማይተነፍስ የማያወራ ልጅ ነው የተወለደው። ስለዚህ የሚገርማችሁ የሰጧት መድኃኒት አይኗን ብለር ያርጓታል። ይሄንን በደንብ ስሙ። ማለት ማየት አትችልም ነበር በዛ ቀን ማለት ነውና ኦልሬዲ ሸፍኗታል። ሰው እንደ ዛፍ ነው የሚታያት ልበላችሁ። ኤኒዌይስ ልጁን አምጥተው አስነክተዋት ደረቷን በድል ልጅ ማለት ነው ልጅ ማሽን ላይ ሲያስቀምጡ እኔ ሰይጣን ይሁን እግዚአብሔር ይሁን እስከ ዛሬ እንቆቅልሽ ነው ለኔ። አየች እናንተ ልጁን። ከዛ ምን አለችኝ? ባባ ልጄን ምን እያረጉት ነው አለችኝ። ከዛ እኔ ደግሞ ከለል አረኳትና እሷን እየዘመርኩ እንትን እያወራኋት ምናምን ነበር የነበረውና እንደዚህ ሸፈና አረኳ። አይ ነው እየረዱት ነው አልኳት። እኔ እምባዬ በሁለት ይወርዳል። እንደዚህ አንጀቴን ይዣለሁ። ጌታ ሆይ ይሄ ነው ወይ ያልከኝ እላለሁ ነው። ይዛ ገብቷቸዋል። ከዛ የሚያረጉት አናረጉና ልጁን ይዘውት ሄዱ። ማለት ማያወራውን ማይጮኸውን ማይናገረውን ማይጋገረውን ልጅ ይዘውት ሄዱ ወደዛ። ልጁ
ኦልሬዲ በ6 ወሩ ስለነበር ስም ያወጣንለት እዛ ደርሶ በ4 ቀን ከክሪቲካል ስቴፕ ዳውን አደረገ ማለት በ4 ቀን እና ሐኪሞቹ ወንድሜ ኢሳያስ እዚህ ያለ እሱን የመጀመሪያውን ፒክቸር ያመጣልኝ ከዚህ እስከ ታች ድረስ በኬብል የተለያየ ገመድ አድርገውበት ማለት ነው። አላይም ብዬ ነኝ። ኦኬ ሚራክል ቤቢ ነው ያሉት ሐኪሞቹ። በሱ ኬዝ ይሄን በደንብ ስሙኝ። በሱ ኬዝ የሚወለዱ ልጆች ከ95 እስከ 98% ይሞታሉ፣ ፓራላይዝድ ይሆናሉ፣ ወይንም ደግሞ ምንድነው ዝግምተኛ ይሆናሉ ከአእምሯቸው ጀምሮ ሰውነታቸው በሙሉ። በሱ ኬዝ የተወለደ ልጅ በደንብ ስሙ። በቃ የደነገጡ ቢያንስ ትንሽ መሻሻል ለማየት 2 ሳምንት ነው ሐኪሞች መጠበቅ ያለባቸው እንደነገሩን ከሆነ። በ4 ቀን ልጁ ስቴፕ ዳውን አደረገ። አሜን አትሉ? ስቴፕ ዳውን አደረገ ከክሪቲካል። ከዛ በሁለተኛ ሳምንት ባዶ እጃችንን ሳንገባ ልጃችን ጤነኛ ሆኖ ተሸክመን ወደ ቤት ገባ። ክብር ለኢየሱስ ይሁን። ፖይንቴ ምንድን ነው? ከዛስ በኋላ ለ2 ዓመት ይከታተሉት ነበር ከኒኪዩ ማለት ነው። ከዚህ ሚኒያፖሊስ ያለው የሕክምና ማዕከል ይከታተሉታል። እስቲል ጥርጣሬ ያላቸው የሚጠብቁት ነገር አለ። እግዚአብሔር የተናገረኝ እውነትና ሰዎች በእውቀታቸው የሚጠብቁት እውነት፣ 2 የተፋጠጡ እውነቶች። እሱ ብቻ አይደለም፣ ከሱ በኋላ የሚመጣ ብዙ ነገር አለ። እንደ ኩዮቹ ለመናገር ያ መድኃኒት አፌክት ያደረገው ሳይገለው ፓራላይዝ ሳያደረገው ዝግምተኛ ወይም የኦቲስቲክ ነገር ሳያደረገው እንዳይናገር ግን ስፒች ዲሌይ ፈጠረበት። የሚጠብቁት የምጠብቀው የሚያሉት ያለኝ እነዚህን 2 መካከል ይዤ ልጄን ማሳደግ ጀመርኩ እና ሳባ እንዴ ምን አለች? ኦልሞስት እስከ 3 ዓመት በደንብ አይናገርም። ኦኬ ስሙኝ በደንብ አንዴ ማማ ብሎኝ ከፈለገ ለዘላለም አይበለኝ አለችኝ። አንድ ቀን አለችኝ። ልንገርሽ አልኳት፣ የተናገረኝን አውቀዋለሁ አልኳት። አውቀዋለሁ አንዴ አይደለም አሳረፈልኝ። ይሄ ልጅ አይናገር፣ አንተ ልጅ ተወኝ፣ አታውራ የምትዩ ቀን ይመጣል አልኳት። ዛሬ እድል አላገኘችም፣ ሰው ልታግዝ የለችም እንጂ እሷ ብትኖር ደስ ይለኛል አልኳት። ማለት በዚህ መካከል ግን ነገሮች አልነበሩም ብላችሁ አይደለም፣ መጠቋቆሞች ነበሩ፣ ልቧን የሚያሳዝኑ ነገሮች ነበሩ፣ እንዲህና እንደዛ መባል ነበሩ፣ የሚያወሯት ነበሩ፣ በምልክት በቃል ባይሏት የሚጠቁሙ ጣቶች ነበሩ። ግን እምነት እነዛን ሁሉ አልፋችሁ ሄዳችሁ እግዚአብሔርን ስራ ማስጨረስ ነው። አሜን አትሉም? ፖይንት እሱ ነው። ለትምህርት ነው እሱን የምነግራችሁ። ዛሬ ማቆሚያ የለውም ሲለፈልፍ ማለት ማቆሚያ የለውም። ክብር ለኢየሱስ ይሁን፣ ክብር ለጌታ ይሁን። ማለት ለኛ ኢዚ አይደለም፣ ኢዚ አይደለም። በእምነት ከሁኔታዎች ጋር መጋፈጥ ቀላል አይደለም ወገኖቼ። ምናልባት እዚህ ጉባኤ ውስጥ እንዲህ አይነት ትግል ውስጥ ያላችሁ፣ በልጆቻችሁ ትግል ያለባችሁ፣ በቀጥታ ስርጭትም የምትከታተሉ ምናልባት እንዲህ አይነት ትግል ያለባችሁ፣ የጠራችሁን ጌታ እመኑት፣ የሰጣችሁን ጌታ እመኑት። እናንተ አልሰራችኋቸውም፣ እናንተ አልጠፈጠፋችኋቸውም። እነዛን ልጆች እግዚአብሔር ነው የሰጣችሁ ጌታ ነው። እሱን ጌታ ታመኑት እስከ መጨረሻ። ነቃፊ ሳይኖር ቀርቶ አይደለም፣ የሚያስለቀስ ሳይኖር ቀርቶ አይደለም። ግን ጌታን ማስጨረስ ጥሩ ነው። እቺ ሴት የተጋፈጠችው ያንን ነው። ተጋፍጣለች፣ እርጉም ተጋፍጣለች። ጣት መጠቆም አይደለም፣ ድንጋይ ተጋፍጣ ነው እሱን ለመንካት ሄደችው። እግዚአብሔር የተአምራት አምላክ ነው። ለምን እንዳልኩ አላውቅም። አይዶን ነው ግን ቀየረ እግዚአብሔር የዛን የሟቹን ነብይ ልጆች ቤተሰብ ታሪክ። ሁለተኛው
እንግዲህ እናንተ እዩት ዘሌዋውያን ምዕራፍ 15ን ስለኔ ብላችሁ ገብታችሁ አንብቡት። ስለኔ ብላችሁ በእውነቴን ነው የምላችሁ ምን አይነት ነገርን እንደተጋፈጠች ምን አይነት ነገርን እንዴት ያለ ሪስክ እንደወሰደች ነገርኳችሁ። መቆጣጠር አትችልም። ደሙ ድንገት ልብሷ ላይ ቢታይ መቆጣጠር አትችልም። የሚያቃት ባይኖር እንኳን ያሳውቃት፣ ያሳብቅባታል፣ ለመገደል ያሳብቅባታል፣ እንድትሞት ያሳብቅባታል፣ እንድትወገር ያሳብቅባታል፣ እንድትገለል ያሳብቅባታል፣ እንድትገደል። ግን ያ የምህረት ኪዳን አላህ ታመነችዋ፣ ተማመነችዋ፣ ቤቷ ነካችዋ፣ በእምነት አስቀድማ እዛ ሳትደርስ አገኘችዋ እሱን። ሁለተኛው የነኪ እምነት የሚነካ እምነት አይን አለው። ሪስክ መድፈሩ ብቻ አይደለም፣ አደጋ መጋፈጡ ብቻ አይደለም ወገኖቼ፣ አይን አለው። አይን አለው። ለምንድን ነው ይሄንን ያልኩት? ላምብላችሁ ቁጥር 27 ላይ ማርቆስ 5 ቁጥር 27 እንደው በመድኃኒዓለም ስሙኝ ስለጨረስኩኝ በጣም ልቤን የነካኝ እውነት ነው። ስለ ኢየሱስም በሰማች ጊዜ ከበስተኋላው በሰዎች መካከል መጣ ልብሱን ነካች። እስቲ እንደዚህ በሉ፣ ከበስተኋላው በሉ፣ እንደገና ከበስተኋላው በሉ እስቲ። ከበስተኋላው በሰዎች መካከል መጣ ልብሱን ነካች። አታውቀውም እኮ አስቀድሞ ምን አይነት መልክ እንዳለው ማን እንደሆነ፣ አጭር ይሁን ረጅም፣ ቀይ ይሁን ጥቁር፣ ጸጉራም ይሁን ያለ ጸጉር አታውቀውም። ያውም ከበስተኋላው ነው። ይሄም በደንብ ስሙ። ከበስተኋላው ያውም በሰዎች መካከል እጅ ሲሰነዘር አትሳሳትም እንዴ? ቆይ ተሳስታ አንዱን ሰው ብትነካው ዞር ብሎ እንደ ኢየሱስ ማን ነው ብሎ የሚተው ይመስላችኋል እንዴ? ፕራይቬሲ ልትነክኛ አይገባም። ለምንድን ነው ቀሚሴን የጎተችው ሊላት ይችላል። እንደ ኢየሱስ ምሕረት የተሞላ አይደለም እዛ ያለው በሙሉ። በስመ አብ እሱ ብቻ አይደለም እኮ የኢየሱስ ቀሚስ ከጴጥሮስ ቀሚስ በምን ይለያል? አጥንታል ፓስተር? በምን ይለያል? ሰንደል ጫማውስ በምን ይለያል? አንድ አይነት እኮ ነው ያደረጉት። እነዚህ ሰዓሊዎች ለመለየት አድርገው የሆነ እሱን ኖ እንደውም እንወደው ዘንድ ደም ግባት የለውም። በመንፈስ እኮ አይደለም፣ በሰውነቱ እኮ ነው። በአካሉ በቁመናው የሚማርክ ሰውነት የለውም። እንደው የተለየ እንዳይባል እንኳን ኧረ ስሙኝ፣ በስመ አብ ልናገር ይሄንን ማለት ምኑ ነው? ቆይ እሱን ከሌላው የሚለየው ምንም እኮ አቧራ ነው እኮ እግሩ። እንደ ዘመኑ የእምነት ሰባኪዎች እኮ የተለየ ወንበር ላይ አልተቀመጠም፣ የተለየ ጫማ አላደረገም። እኛም አንድ አይነት ወንበር ላይ የተቀመጠ ነው፣ የፊት መስመር ላይ መቀመጣችን እንጂ የተለየ ወንበር እንኳን የለውም። ኢየሱስ ተመሳሳይ ከጴጥሮስ ጋር አንድ የሆነው ኢየሱስ፣ ከዮሐንስ ጋር አንድ የሆነው ኢየሱስ፣ ከያዕቆብ ጋር አንድ የሆነው ኢየሱስ፣ አቧራ የጠጣው ኢየሱስ፣ ሊወደድ ሲታይ ሊወደድ የማይገባ የማይቻለው ኢየሱስ። እንደው ዘኬዎስ እንኳን ብልጥ ነው። በሰው መካከል ተሽለቅ እንደውም እኮ እሱ ይቀርባል እኮ በስርስር ለመሄድ። ይሄን እኮ አልተጠቀመም እሱ ጭራሽ ለመለየት እላይ ነው እኮ የወጣው ዛፍ ላይ። የዛን አይነት እድል እኮ አይደለም የተጠቀመችው። በሰው ምን አይነት ሪስክ ነው የወሰደችው? ምን አይነት የእምነት አይን ነው ያላት? አልሳተችም። ለምን ነግሬያችኋለሁ፣ ቤቷ ነው የጨረሰችው። ቤቷ ስለጨረሰች እጇን ስትሰነዝር አልሳተችም። ያውም በሰዎች መካከል በስተኋላው። ኧረ በመድኃኔዓለም እግዚአብሔር እንደዚህ የሚያይን እምነትን ይስጠን። አልሳተችም፣ ሰነዘረች። ከአንዳንድ ቀሚሱን ነካች። ነግሬያችኋለሁ፣ የሌላ ሰው ቀሚስ ብትነካ ሌላ ሪስክ ነው፣ ብትጎትተው ሌላ ሪስክ ነው። ግን የነካችው
ትላንት ስለሆነ የነካችው፣ ቅድም ዕለት ስለሆነ የነካችው፣ ቤቷ ስለሆነ የነካችው፣ ነገሯን የጨረሰችው፣ ጉዳዩን የጨረሰችው ቤቷ ስለሆነ ነገሯን ያከናወነችው የፈጸመችው ነገሯ የተሰራው ያኔ ስለሆነ ገና ቀሚሱን እንደነካው የነካው እንደሆነ እድናለሁ ብላ አምና ነበርና ተብሎ ያኔ ስለነበር የጨረሰችው አለቀ። ከበስተኋላው እኔ ምን አይነት አጻጻፍ ነው? ከበስተኋላው በሰዎች መካከል ቀሚሱን ነካችው። ስትነካውስ ተገናኛ። ኢየሱስ ጌታ ነው። ተገናኛ ከዋናው ጋር ነገሯን፣ ስቃዩን፣ ጉዳቷን፣ ያጣችውን፣ ያከሰራትን፣ ያደቀቃትን፣ የለያትን፣ የሰበራትን፣ ያሳዘናትን አገናኘችው። አምጥታ በሪስክ በወሰደ እምነት፣ በሚያይ እምነት አምጥታ አገናኘችው። ለምንድን ነው ከአገልጋዮች ጋር ነገራችሁን የምታገናኙት? እኔ ልንገራችሁ፣ ለታመሙ ዛሬም እጸልያለሁ፣ ብትድንም ባትድንም ነገም እጸልያለሁ፣ ብትድንም ባትድንም። እኔ አይደለሁም፣ የኔ ስራ መጸለይ ነው። ማዳን እግዚአብሔር ነው። ማዳን እግዚአብሔር ነው። ለምንድን ነው ጉዳያችንን ከአገልጋይ ጋር የምናያይዘው? እናገናኘው ጌታ። ነገራችንን፣ ጉዳታችንን፣ ስብራታችንን፣ ሐዘናችንን፣ ህመማችንን፣ ማጣታችንን፣ ጉዳታችንን፣ መዋረዳችንን፣ ድካማችንን እናገናኘው። ያ የምህረት ጌታ ታምር ይሰራል። ኢየሱስ ጌታ ነው። በቃ ከበስተኋላው ከፊት ሆኖ እንኳን ለመለየት እኮ ከባድ። ከፊት እንኳን ሆኖ እሱ ነው፣ ያውም ያላየሽውን ሰው፣ የማታውቂውን ሰው። አቤት 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 አቤት። እንግዲያው ምን እናደርግ የሚለውን ልበልና ልጨርስ። እንግዲያው ምን እናደርግ? ዕብራውያን 11 ቁጥር 6 የተነሳውበት ሐሳብ በግልም በጋራ ወደ እግዚአብሔር እንቅረብ። በእምነት በግልም በጋራ ትግል አለባችሁ። ሰው የሚያውቀው የማያውቀው ነገር አለባችሁ። የቤታችሁ፣ የትዳራችሁ፣ የኑሯችሁ፣ የነገራችሁ ጉዳት፣ ስቃይ የተጠቆመ የታወቀ፣ ጋዜጣ ላይ ወጣ፣ ጋዜጣ ላይ ያልወጣ፣ የታወቀ፣ ቸርች ያወቀው ያላወቀው፣ አገልጋይ ያወቀው ያላወቀው፣ ጎረቤት ያወቀው ያላወቀው፣ እህት ያወቀችው ያላወቀችው፣ ወንድም ያወቀው አላችሁ። ቅረቡ። እሱን ይዛችሁ ባልና ሚስት ቅረቡ። ሚስት እምቢ ብትል አንተ ቅረብ። ባል እምቢ ቢል አንቺ ቅረቢ። ቅረቡ። እንቅረብ። ምክንያቱም ደግሞም ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ምክንያቱም ወደ እግዚአብሔር የሚቀርብ ሁሉ እንቅረብ። ለመነካካት እንቅረብ ወደ እግዚአብሔር፣ በግልም በጋራ እንደ ቤተ ክርስቲያን፣ እንደ ግለሰብ፣ እንደ አገልግሎት ግሩፕ ህብረት እንቅረብ። እሱ ይሻለናል። ከኮሚቴ ወሬ ወደ እግዚአብሔር መቅረብ ይሻለናል። ከሐሜት ወደ እግዚአብሔር መቅረብ ይሻለናል። ይህንን ያን መደመር ከምናረግ እንቅረብ ወደ እግዚአብሔር። ከዚህ ዘመን በላይ ካሁን በፊትም እግዚአብሔርን ስለመፍራት ሳስተምር ነግሬያቸዋለሁ። እንደዚህ ዘመን እግዚአብሔር መፍራት የተቀለደበት፣ እንደዚህ ዘመን የተዘባነነበት፣ ሰው እግዚአብሔር ላይ እንደዚህ ዘመን ጥቅ ያለበት ጊዜ የለም። ነግሬያቸዋለሁ። እዚህ በር ላይ ነው መጥቶ ነው ሰው ገብቶ ነው መታጠቢያ ቤት ሄዶ አፉን የሚጎጠመጠው። እዚህ አይደለም ሌላ ቦታ እንዲህ ያለ አዳራሽ ውስጥ ለማለት ነው። ደፋር የበዛበት፣ ጨካኝ የበዛበት፣ ተሳዳቢ የበዛበት፣ በልቡ እግዚአብሔርን የሚሰድብ የበዛበት፣ የእግዚአብሔርን ነገር የሚያቀል የበዛበት፣ ምናምንቴ የበዛበት፣ ተዋርዶ ቤቱን ያዋረደ የበዛበት፣ ይሄን ቤት ብቻ ያላችሁም የገዛ ቤቱን ያዋረደ የበዛበት ይሻለን። ሌላው ባይቀርብ እኛ መቅረብ ይሻለናል። ሌላው ባይተባበረን እኛ ብንቀርብ ይሻለናል። ትውልድ እየተበላ ነው። ነገር እንደ ቀልድ እያጣን ያለ ነው። አደባባዮቻችን ረክሰዋል። የእግዚአብሔር ስም ተሰድበዋል። ሰው ከሰማዩ ነገር ይልቅ በእንቶ ፈንቶ ተሞልቶ ያንና ይሄን የሚልበት ጊዜ በጣም በዝቷል። ደስኳሪው፣ ሰባኪው፣ ቦትላኪው ሁሉ የበዛበት ጊዜ ነው። ወገኖች እንቅረብ ወደ እግዚአብሔር።
እቺ ሴት የሌላ ያየችው የለም። ይሄን ጉዞ የተጓዘ ሌላ ሰው የለም። እሷ የተጓዘችውን ጉዞ እሱን ማለት ምስክርነት መጠበቅ አላስፈልጋትም፣ መጠየቅ አላስፈልጋትም። ይሄን መንገድ ታውቂዋለች ብላ ጎረቤቷን አልጠየቀችም። የሰማችው ስለ ኢየሱስ እንጂ ስለ ሌላው ጉዞ አይደለም የሰማችው። አላስፈልጋትም። ያንን ለማድረግ እንትና አልደፈረችም፣ እንትና አልደፈረም፣ እንትና አላደረገም አላለችም። ጉዳዩን ከባለ ጉዳዩ ጋር ነው ያገናኘችው። አላስፈልጋትም። መጠቀስ ተረት አላስፈልጋትም። መረጃ ማስረጃ አላስፈልጋትም። በቃ ያደረገችው እሱን ልንካው ነው ያለችው። አየለች አልሄደችበትም። አዎ ይሄን መንገድ አልሄደችም። ታሪኳ ይሄን አታውቀውም ይሄንን መንገድ እሷ። እንግዲህ አሁን ሄደዋለሁ አለች። ስለዚህ እንቅራ ቢሰማንም ባይሰማንም እግዚአብሔር አለ ብለን እንመን። ቆይ ልድገሙ። ይሄ ሳይድ ብቻ ነው አሜን ያለ ማለት ስሜታችን ቢነግረንም ባይነግረንም ቢያረጋግጥልንም ባያረጋግጥልንም በምናልፍበት ሁኔታ ውስጥ ነገር ባይቀየርም እግዚአብሔር አለ ማለትን እንመን። እየፈሰሰ ወደዚህ ወደ አዲስ ኪዳኑ የምህረት ባለቤት ነው የሄደችው። አልተቀየረም። አንድ አይነት ቀሚስ ቢለብስም አለ እሱ። አቤት ማለት ያደረገው ሰንደል ተመሳሳይ ሰንደል ጫማ ተመሳሳይ ቢሆንም እሱ ግን አለ አለች። ሰው መካከል ነው ብዙ ሰው አለ፣ ግን ለይቼ አላውቀውም፣ ግን አለ እዛ መካከል ማለት ይሄ ነው ብሎ እናንተ ሰዎች በቤተ መቅደስ እያስተማረ በኢየሩሳሌም በየአደባባዩ እያስተማረ እያዩት እኮ ነው ጠቋሚ የፈለጉት። ይሁዳን እኮ የፈለጉት እኔ አሳያችኋለሁ፣ ማሳያችሁ እሱ እንደሆነ ማን እንደሆነ ማሳያችሁ አርጌው ነው ብሎ እኮ ያለው አደባባይ ብዙ ጊዜ እኮ አይተውታል እኮ ኢየሱስን። ያዩ ሰዎች ስለማይለዩት እኮ ነው፣ ስላለዩት እኮ ነው ስም ያሳያችኋለሁ ያላቸው። ማለት ሰው መካከል ቢሆንም አለ አለች እሷ። ማለት ብዙ ሰው ቢኖርም በሰው መካከል ፈልጌ ላገኘው ይሄ ነው ተብዬ ለይበት ነገር ባይኖርም ግን አለ እግዚአብሔር አለ። ያ የምህረት ጌታ አለ፣ ያ የምህረት ኪዳን ባለቤት። ስለዚህ እናቴ መዝሙሩ ቢያሰማሽም ባያሰማሽም እግዚአብሔር አለ ማመንን፣ ትንቢት ቢነገርም ባይነገርም እግዚአብሔር አለ ብሎ ማመንን፣ ነገሩ ቢቀየርም ባይቀየርም እግዚአብሔር አለ ብሎ ማመንን ስትቀርቢ፣ አንዳንዱ ጸሎት ቢዘገይም ባይመለስም እየጠበቅሽው ቢሆንም ዓመታት ያስቆጠረ ቢሆንም እግዚአብሔር አለ ብሎ ማመንን አለ ብሎ ማመን። እንደ ስሜት አታላይ ነገር የለም። በጣም ያታለላል ስሜት አንዴ ይወጣል፣ ስሜት ይወርዳል። አማኝ ግን ስሜት ላይ አይደለም የሚንተራሰው፣ ዘላለማዊ እውነት ላይ ነው የሚደገፈው። የእግዚአብሔር ቃል እውነት የሚለው ያንን ነው። ወደ እግዚአብሔር የሚቀርብ እግዚአብሔር እንዳለ እግዚአብሔር በዓል እንዳልሆነ፣ እግዚአብሔር በስራ ቢዚ እንዳልሆነ፣ የበዓል ካህናት ናቸው የተሾፈባቸው፣ የተፌዘባቸው፣ የተቀለደባቸው፣ ቢዚ የሆነ ደካማ የሆነ የማይመልስ አምላክን የሚያመልኩ ናቸው። አለና የለም ላይ የሚጠራጠሩ፣ የእግዚአብሔር ቃል ግን ሕያው የሆነን የሚያምኑ አማኞች እግዚአብሔር አለ ይላሉ። ፊቱን ሲፈልጉ አለ ይላሉ። ሲለምኑ አለ ይላሉ። ሲጾሙ አለ ይላሉ። ለዚህ ነው ጳውሎስ በምዕራፍ 27 ቁጥር 26 ላይ የእርሱ የምሆንና የማመልከው ጨለማው አለ ባይለኝም በዚህ ጉዞ ውስጥ አውራቂስ እንዲና እንደዛ ቢያደርግም ነገሩን ቢያከብደውም የእርሱ የሆንኩት የማመልከው እግዚአብሔር ግን በዚህ ሁሉ ጎዳና አለ። እንዲህ ብሎ ተናግሮኛል፣ የተናገረውን ይፈጽማል አለ። ስለዚህ ቢሰማሽም ባይሰማሽም፣ ቢሰማህም ባይሰማህም፣ መዝሙሩ ቢነግርህም ባይነግርህም፣ ትንቢቱም ባያወራህም
ወደ እግዚአብሔር ስትቀርብ ግን እግዚአብሔር አለ በል። ነገር ባይቀየርም እግዚአብሔር አለ። ነገር ቢቀየርም እግዚአብሔር አለ። ሌላው ከልብ እንሻው ያለ ማስመሰል ባማሩ ቃሎች ጸሎቶቻችንን ለማሳመር አርቲኩሌት እያደረግን ከልብ ባልሆነ ነገር አይደለም። ግን መጽሐፍ ያነበብኩላችሁ በአዲሱ መደበኛ ትርጉም የሚለው እግዚአብሔር መኖሩንና ከልብ ለሚሹትም ከልብ እንሻው። ከልብ ከእውነት የእጁን ሳይሆን እሱን የሚያደርገውን ነገር ሳይሆን ራሱን እግዚአብሔርን ከልብ ለሚሹትም ማንን? እሱን ለሚሹት ከልብ እንሻው። የመጨረሻው ምላሽ እንዳለን እንመን። እግዚአብሔር እንደሚመልስ፣ እንደሚሰማ፣ ታሪክ እንደሚቀይር፣ እርግማን እንደሚሰብር፣ ስቃይን እንደሚያቆም እግዚአብሔር ይሄን እንደሚያደርግ እንመን። ሃሌሉያ ሃሌሉያ። ለቃሉ ክብር ይሁን፣ ለመንፈሱ ክብር ይሁን፣ ለጸጋው ክብር ይሁን። ሃሌሉያ ሃሌሉያ። ቆመን እንጸልያለን እስኪ በጌታ ፊት። ሃሌሉያ። ሕግ መፍትሄ ባይሰጥሽ ነገር መጋቢ ጋር ባይኖር የመንግስት ማለት እቺ ሴት ያልሄደችበት ያለፋችበት የለም ታውቃላችሁ። ግን በቃ የሄደችው አንድ መፍትሄ ሰጪ ጋር ነው። ገንዘብ ማይጠይቅ፣ ንብረት ማይጠይቅ፣ ይሄና ያንን ማይል ግን ነገር የሚቀይር በአንድ ሰከንድ ነገር የሚቀይር እሱ ጋር ነው። በዚህ በሚነካ እምነት የተጓዘችው ወገኖቼ፣ እግዚአብሔር ታሪክን ይቀይራል። እንጸልያለን። ሃሌሉያ። ሲልባችሁን ከጌታ ፊት አንሱ። በቃ ተገናኙ ከዚህ መንፈስ ጋር ጥቂት ደቂቃዎች እንጸልይ። ማንም ሊፈታው አይችልም ነገሬን፣ ጉዳዬን ጌታ ሆይ ማንም ሊፈታው አይችልም ነገሬን፣ ጉዳዬን ጌታ ሆይ አንተ ጋ መጣለው ይዤው ነገሬን ጉዳዬን አንተ ጋ መጣለው ነገሬን ጉዳዬን ጌታ ሆይ ማንም ሊፈታው አይችልም ነገሬን፣ ጉዳዬን ጌታ ሆይ ማንም ሊፈታው አይችልም ነገሬን፣ ጉዳዬን ጌታ ሆይ አንተ ጋ መጣለው ይዤው ነገሬን፣ ጉዳዬን አንተ ጋ መጣለው ይዤው ነገሬን፣ ጉዳዬን ፈቺ ነህ ጌታ ፈቺ ነህ፣ ፈቺ ነህ አንተ ፈቺ ነህ፣ ፈቺ ነህ ጌታ ፈቺ ነህ፣ ፈቺ ነህ አንተ ፈቺ ነህ፣ ፈቺ ነህ ጌታ ፈቺ ነህ፣ ፈቺ ነህ ኢየሱስ ፈቺ ነህ።
አንተነ ጌታ ሆይ የሕዝብ ተስፋ፣ አንተነ ጌታ ሆይ የልጆች ተስፋ፣ አንተነ ጌታዬ፣ አንተነ ጌታዬ፣ አንተነ ጌታዬ። እግዚአብሔር ሆይ የልባችንን እግዚአብሔር የነፍሳችንን የሕዝብን የልብ ጩኸት ስማ። በዚህ ሰዓት እጸልያለሁ ጌታ ሆይ ማንም ሊፈታው አይችልም ነገሬን ጉዳዬን ጌታ ሆይ ማንም ሊፈታው አይችልም ነገሬን ጉዳዬን ጌታ ሆይ አንተ ጋ መጣለው ይዤው ነገሬን ጉዳዬን አንተ ጋ መጣለው ይዤው ነገሬን ጉዳዬን ኦ አንተነ ፈቺ 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 አንተነ እምባ ጠጋኝ አንተነ አንተነ እምባን አባሽ አንተነ አንተነ ያዘነን የምታጽናና አንተነ የተሰበረን የምትጠግን አንተነ ማንም የለኝ ከኢየሱስ በላይ ስመላለስ በዚች ምድር ላይ እሱን ለኔ ቤዛ ያረገ እውነተኛ ወዳጄ እሱ ነው። ማንም የለኝ ከኢየሱስ በላይ ስመላለስ በዚች ምድር ላይ ነፍሱን ለኔ ቤዛ ያረገው እውነተኛ ወዳጄ እሱ ነው። ፈቺ ነህ ጌታም ፈቺ ነህ ፈቺ ነህ ኢየሱስ ፈቺ ነህ ፈቺ ነህ ጌታም ፈቺ ነህ ፈቺ ነህ ኢየሱስ ፈቺ ነህ። እስቲ አንድ ነገር በእምነት በእግዚአብሔር ፊት እንደያዘ ሰው አንድ በቤቱ ያለን ጉዳይ፣ አንድ በሕይወቱ ያለን ጉዳይ፣ አንድ በስጋ ውስጥ ያለን ጉዳይ፣ በአካል ውስጥ ያለን ጉዳይ፣ አንድ በቤተሰቡ መካከል ያለን ጉዳይ እንዳለው ሰው እሱን ነገር በእጁ እንደያዘ ሰው በእምነት ቀኝ እጆቻችሁን አንሱና ልጸልይ። ባሌዲያስ ሳባውና ዲያ ካዲያ ላበይናስ አሬባ ካዲ ዳቦራ ኪና ሜላሪያና ኒያሳ ኤላቢራ ዶና ማካዲ አሌ ቤሬኒኒ ማሽኪ ባሎራና ማዲ ቦራዲያስ ኤሮዲያና ማጊያ ሜና ቢያኖሶ ፖሮ ኪያ ፔራዳኒያ ሼላሎራሪያስ አዲቦራ ሚካሌ ራዲያ አባባኒያስ ኪባሌ ራቢና ስቶሎ ቦሮሻ ኢቤ ጋሪያኖ ሳባካሪባ በሲና ማላባራሲያ ሎራዲያስ ኤሮሊያ ማኪያ ሜራማንቲባ ቦራ ሀዳና ማስፔርካ ሀዳና ሺያ ኢሌሪያ ማካንታር ፓላዳና ማስፔራ ቦዳንያስ ሚጠቆምበት ነገር አለኝ፣ ምነቀፍበት ነገር አለኝ አለ የምትሉትን አንድ ነገር ወደ አዳናችሁ ጌታ ይዛችሁ ነው። አንሱ እጆቻችሁ፣ ንገሩት ለጌታ። ሌላ ፈቺ የለኝም በሉት። ሌላ የሚመልስልኝ የለም በሉት። ዘመን አስቆጥሯል የምትሉት ይሆን የምትታገሉትን ትግላችሁን አሁን ስጡት ለጌታ። አስቀምጡ ጌታ ላይ። መጽሐፍ እንዲህ ነው የሚለው፣ እናንተ ሸክም የከበዳችሁ ወደ እኔ ኑ ነው የሚለው።
ሙቱ ይዛችሁ አይልም ሸክምን። ታመሙ ይዛችሁ አይልም ሸክምን። ኢላዲያ ካኒያስ ኤባሮዳኒ ማዲያስ እጸልያለሁ በጌታ በኢየሱስ ስም፣ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። ለምህረት በተገለጠው ጌታ በኢየሱስ ስም እጸልያለሁ። የአዲስ ኪዳን መካከለኛ ሆኖ የተገለጠውን ያን የጌታን ስም እጠራለሁኝ በዚህ ሰዓት። እግዚአብሔር ሆይ ሕዝብህ እየተቸገረበት፣ ሕዝብህ እየተሰቃየበት፣ ሕዝብህ እየታገለ ያለውን ትግል አንተን አምኖ በፊትህ ይኸው ይዞ ቆሟል። ጌታ ሆይ የዚችን ሴት ታሪክ አድርገህ ያልቀረ እንዳይቀር ያደረክ፣ እርግማኑ እርግማን ብቻ ሆኖ እንዳይቀር ያደረክ እግዚአብሔር ለበረከት የቀየርክ፣ መጠቋቆምን እግዚአብሔር ሆይ ለምስጋና የቀየርክ፣ እርግማንን ወደ በረከት የቀየርክ፣ ስብራትን ወደ መጠገን የቀየርክ፣ የዘመናት ሐዘንን በደስታ የቀየርክ፣ ከሰው መገለልን ወደ ሰው መቀላቀል ያመጣ፣ ከሰፈር መራቅን ወደ ቅዱሳን ህብረት መግባትን ያመጣ አንተ የአዲስ ኪዳን መካከለኛ፣ አንተ ለምህረት የእግዚአብሔርን ፍቅር የተገለጥክ የዘላለሙ ኪዳን የዘላለሙ ጌታችን እጸልያለሁ። በህዝብ እጅ ላይ እሳትህ ይለፍ። በህዝብ ነገር ላይ እሳትህ ይለፍ። እግዚአብሔር ሆይ ባደከመው ነገር ላይ እሳትህ ይለፍ። የምህረት ሥራ ይገለጥ። የማዳን ሥራ ይገለጥ። የማንሳት ሥራ ይገለጥ። የመቀየር ሥራ ይገለጥ። ባዶውን ሙሉ የሚያደርግ ተአምራት እግዚአብሔር ሆይ የራቀውን የሚያቀርብ ተአምራት፣ የሌለውን የሚያመጣ ተአምራት፣ የተቋጠረውን የሚፈታ ተአምራት፣ የደከመውን የሚያበረታ ተአምራት፣ የሚፈውሰውን የታመመውን የሚፈውስ ተአምራት የተጻፈውን የዕዳ ጽሕፈት የሚደመስስ ተአምራት የተጻፈውን ጽሕፈት የተሰጠውን ማረጋገጫ በሌላ ማረጋገጫ የሚገለብጥ የእግዚአብሔር የተአምራት እጅ በጌታ በኢየሱስ ስም እንዲገለጥ ጸልያለሁኝ። ነገርን የገለበጠ አይሁድ በሚሞቱበት ቀን ፈንታ ጠላቶቻቸው ይገደሉ ዘንድ አዋጅን የገለበጠ ታሪክን የሰራ ጠላቶቻቸውን ያዋረደ የቃል ኪዳን እጅ የተአምራት እጅ ነገር የሚቀይር እጅ የደረቀን የሚያለመልም እጅ የጠፋውን ዝናብ የሚያመጣ እጅ የተረበሸን ቤት የሚያረጋጋ እጅ የተረበሸን ሕይወት ሰላም ላንቺ ይሁን ሰላም ላንተ ይሁን የሚል የእግዚአብሔር የተአምራት እጅ በሕዝብ ላይ እንዲመጣ ጸልያለሁ። ነገር ጨርሰው የዘጋጉ ነገር ጨርሰው እንደነዛ ደቀ መዛሙርት መረባቸውን የሚያጣጥቡ አይሆንም ያሉ ነገራቸውን ፋይላቸውን የዘጉ የደመደሙ በጌታ በኢየሱስ ስም የእግዚአብሔር ተአምራት ይሁንላቸው። ብዙ መያዝ፣ ብዙ ምርኮ፣ ብዙ ፍሬያማነት ይሁንላቸው። እንደገና መሄድ፣ እንደገና ማገልገል፣ እንደገና መነሳት፣ እንደገና መያዝ ይሁንላቸው። መካኒቱ 7 ወለደች፣ ብዙ የወለደችውም ደከመች እንደተባለ እግዚአብሔር የዘላለም አምላክ ፍሬያማነትን የምሰጥ አምላክ እግዚአብሔር የደከሙ ይበርቱ፣ ያላገኙ ያግኙ፣ ያልያዙ ይያዙ፣ የጨለመባቸው ይብራላቸው፣ ተስፋ የቆረጡ ተስፋቸው ይታደስ። የእግዚአብሔር የምህረት የታምራት እጅ ስራቸውን ይስራላቸው። እግዚአብሔር የተመሰገነ ይሁን። ፓስተርና ባርከን እግዚአብሔርን እጅግ አድርገን እናመሰግናለን። እስኪ በእልልታ በጭብጨባ እግዚአብሔርን ከፍ እናድርገው።